እንደሚታወቀው ክላሲፊኬሽንስ ኦፍ ቢዝነስ ኦርጋናይዜሽን ቤዝድ ኦን ኔቸር ኦፍ ካራክተሪስቲክስ በሶስት ይከፈላሉ። መርቸንዳይዚንግ ቢዝነስ ኦርጋናይዜሽን፣ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን እና ሰርቪስ ሬንደር ቢዝነስ ኦርጋናይዜሽን ብለን እንከፍላቸዋለን። ሰላም እንዴት ናችሁ? የገነኖ ቲዩቶሪያል ቤተሰቦች እንደምንሰነበታችሁ፣ እንደምንቆያችሁ? እኔ በጣም ደህና ነኝ ነው ገነኖ ቲዩቶሪያልስ። ዛሬ ደግሞ ፋንዳሜንታል አካውንቲንግ 1 ሶስተኛውን ቻፕተር ይዤላችሁ መጥቻለሁ። የገነኖ ቲዩቶሪያል ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት በማድረግ ለብዙ ሰዎች ያደርሱልኝ። በባለፈው ቪዲዮ የፋንዳሜንታል አካውንቲንግ 1ን የመጀመሪያውን ቻፕተር 1 እና ሁለተኛውን ቻፕተር ይዤላችሁ መጥቼ ነበር። ዛሬው ደግሞ ሶስተኛውን ቻፕተር መሰረታዊ የምንለውን አካውንቲንግ ፎር መርቸንዳይዚንግ ኦፕሬሽንስ ወር ደግሞ አካውንቲንግ ፎር መርቸንዳይዚንግ ቢዝነስ ኦርጋናይዜሽን የሚለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁሌ የመለቀውን ቪዲዮ እናንተ ጋር ቶሎ እንዲደርስ የኖቲፊኬሽን ምልክቱን ወይም ደግሞ የደወል ምልክቱን መጫናችሁን እንዳትረሱ። እስኪ እንመልከት። እንግዲህ በዚህ ቻፕተር ማወቅ ከሚገባንና ይህን ቻፕተር ከጨረስን በኋላ አንዳንድ መሰረታዊ የሚባሉ ነገሮችን መያዝ አለብን። የመጀመሪያው ነገር አይደንቲፋይ ዘ ዲፈረንስ ቢትዊን ሰርቪስ ኤንድ መርቸንዳይዚንግ ካምፓኒስ፣ የአገልግሎት የሚሰጡ ድርጅቶችና በንግድ ስራ ላይ የተሰማሩ ድርጅቶች መሰረታዊ የሆነ ልዩነታቸው ምንድነው የሚለውን በዚህ ቻፕተር በደንብ ማወቅ አለብን። ሁለተኛውና መሰረታዊ ጉዳይ ኤክስፕሌን ዘ ሪካርዲንግ ኦፍ ፐርቼዝ አንደር ፐርፔቹዋል ኢንቨንተሪ ሲስተም፣ አንድ መርቸንዳይዚንግ ካምፓኒ ፐርፔቹዋል እና ፔሪዮዲክ ኢንቨንተሪ ሲስተም ተጠቅሞ እንዴት አድርጎ ነው የሚመዘገበው ፐርቼዝን የሚለው ወይም ደግሞ ግዢ እንዴት ይመዘገባል የሚለውን በዚህ ቻፕተር በደንብ የምንመለከት ይሆናል። በሶስተኛ ለርኒንግ አውትካም ወይ ደግሞ ኦብጀክቲቭስ የምንመለከተው ኤክስፕሌን ዘ ሪካርዲንግ ኦፍ ሴል ሪቨኑስ አንደር ፐርፔቹዋል ኢንቨንተሪ ሲስተም፣ በተለይ በንግድ ስራ ላይ የተሰማሩ ተቋማት ፐርፔቹዋል ኢንቨንተሪ ሲስተምን በመከተል ወይም ደግሞ በመጠቀም እንዴት አድርገው ነው ሴል ሪቨኑን የሚፈልጉት የሚለውን ነገርም በደንብ የምናይ ይሆናል። በአራተኛ ደረጃ የምንመለከተው መሰረታዊ የሚባሉ ስቴፕስ ኢን አካውንቲንግ ሳይክል ስፔሻሊ ፎር መርቸንዳይዚንግ ካምፓኒስ፣ የመርቸንዳይዚንግ ካምፓኒ አካውንቲንግ ሳይክላቸው ምን ይመስላል የሚለውን ነገር በዚህ ቻፕተር በደንብ የምንመለከት ይሆናል። በመጨረሻም ኢንካም ስቴትመንት ፎር መርቸንዳይዚንግ ቢዝነስ ኦርጋናይዜሽን እንዴት መዘጋጀት አለበት የሚለውን ነገርም እንዲሁም ደግሞ እናዘጋጃለን ማለት ነው። እነዚህን ኮንሰፕቶች በዚህ እና ቶፒኮች በዚህ ቻፕተር ማወቅ የሚገቡን መሰረታዊ ቶፒኮች ናቸው። እስኪ ከመጀመሪያው ጀምረን እንመልከት። መርቸንዳይዚንግ ኦፕሬሽን ማለት ምን ማለት ነው? መርቸንዳይዚንግ ካምፓኒ የምንላቸው እነማንን ነው? በባለፈው ቪዲዮ እንደምታስታውሱት በአካውንቲንግ ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን በሚል በሁለተኛው ቻፕተር አንዳንድ ነገሮችን ተመልክተን ነበር፣ በተለይ አገልግሎት የሚሰጡ ድርጅቶች። ዛሬ ደግሞ ይሄ መርቸንዳይዚንግ ካምፓኒስ የምንላቸው ምንድናቸው የሚለውን ነገር እንመልከት። እንደሚታወቀው ክላሲፊኬሽንስ ኦፍ ቢዝነስ ኦርጋናይዜሽን ቤዝድ ኦን ኔቸር ኦፍ ካራክተሪስቲክስ በሶስት ይከፈላሉ። መርቸንዳይዚንግ ቢዝነስ ኦርጋናይዜሽን፣ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን እና ሰርቪስ ሬንደር ቢዝነስ ኦርጋናይዜሽን ብለን እንከፍላቸዋለን። አገልግሎት የሚሰጡ ድርጅቶች፣ በንግድ ስራ ላይ የተሰማሩ ድርጅቶች እና አምራች ድርጅቶች ብለን በሶስት እንከፍላቸዋለን። በሁለተኛው ቻፕተር ላይ እንደምታስታውሱት እንግዲህ መሰረታዊ የሚባለውን አገልግሎት የሚሰጡ ድርጅቶችን አይተናል። ዛሬ ደግሞ የምንመለከተው መሰረታዊ የሚባል በንግድ ስራ ላይ የተሰማሩ መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ስሜላቸው እናያለን። መርቸንዳይዚንግ ካምፓኒስ is one of the largest and most influential industries in the world። ዓለም ላይ በጣም the most influential የሚባልና በጣም ጥሩ የሚባል ገቢ ከሚያገኙና ገቢውን ከተቆጣጠሩት መካከል በንግድ ስራ ላይ የተሰማሩ ድርጅቶች ይገኙበታል። በጣም ትላልቅ የሆኑ ድርጅቶች፣ ኢንፍሉዌንሻል የሆኑ ኢንዱስትሪዎች ዓለም ላይ ያሉ እነዚህ ምን ይባላሉ? መርቸንዳይዚንግ ካምፓኒ የምንላቸው ማለት ነው። መርቸንዳይዚንግ ካምፓኒስ ጀስት ምን ማለት ናቸው? a business that buys goods and resell them for profit። መርቸንዳይዚንግ ካምፓኒ የምንላቸው የቢዝነስ ተቋማት ሆነው የአንድ ፕሮዳክት ይገዙና መልሰው ይሄንን ፕሮዳክት ምን የሚያደርጉ ከሆነ የሚሸጡ ከሆነ ለምን ለትርፍ ገዝተው የሚሸጡ ለትርፍ ማለት ነው። ምን ይባላሉ? መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ስንላቸው። መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ጀስት ምንላቸው? they buy and sell goods without what adding such values። ምንም አይነት ቫልዩ በዚህ ፕሮዳክት ላይ ሳይጨምሩ ያለቀለት ፕሮዳክት አለም ሰሚ ፊኒሽ ፕሮዳክት ይገዙና መልሰው ይሸጣሉ ለትርፍ ማለት ነው። እነዚህ ምን እንላቸዋለን? በንግድ ስራ ላይ የተሰማሩ ድርጅቶች ወይም ደግሞ መርቸንዳይዚንግ ካምፓኒ እንላቸዋለን። ስለዚህ መርቸንዳይዚንግ ካምፓኒ ማለት ፕሮዳክት ይገዛሉ፣ መልዘን ምን ያደርጋሉ? ይሸጣሉ። የሚገዙት ምን ለማድረግ ነው? ለመሸጥ ነው። የሚሸጡት ደግሞ ለትርፍ ነው። በዛ ፕሮዳክት ላይ ምንም አይነት ቫልዩ አድ አያደርጉም። ፕራይመሪ ሶርስ ኦፍ ሬቨኑ ፎር የመርቸንዳይዚንግ ካምፓኒ is what we call sale revenue ነው የምንለው።
ነጋዴዎች የመጀመሪያ የሚባለው የሚያገኙት ገቢ ከየት የመጣ ነው ቢባል ከሽያጭ የሚገኝ ገቢ ነው። ስለዚህ መርቸንዳይዚንግ ቢዝነስ ኦርጋናይዜሽን የመጀመሪያ ፕራይመሪ ሶርስ ኦፍ ሬቨኑ ፎር መርቸንዳይዚንግ ካምፓኒ ዋት ዩ ኮል ሰለሪ ሬቨኑ ነው፣ ከመሸጥ የሚገኝ ገቢ ነው። ሰርቪስ ኦርጋናይዜሽን የምንላቸው አገልግሎት የሚሰጡ ድርጅቶች መሰረታዊ ገቢያቸው እንደምታስታውሱት ሰርቪስ ሬቨኑ ነው፣ ከአገልግሎት የሚገኝ ገቢ ነው። መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ደግሞ የምንላቸው የሚያገኙት ገቢ ከሽያጭ የሚገኝ ገቢ ነው። ለምሳሌ መርቸንዳይዚንግ ካምፓኒ የምንላቸው ፕሮዳክት ገዝተው መልሰው የሚሸጡ ከሆነ እነማን ሊሆኑ ይችላሉ የሚለውን እስኪ አንዳንድ ነገሮችን እንመልከት። ለምሳሌ ሆልሴለርስ፣ ኢምፖርት ኤክስፖርት የምንላቸው አስመጭና ላኪ የምንላቸው፣ ሆልሴለርስ የምንላቸው ጅምላ ከፋፋይ የምንላቸው፣ ሴልስ ቱ አዘር ቢዝነስ ኦርጋናይዜሽን ላይክ ሪቴለርስ ምንለው። ደን ከሆልሴለር ጅምላ ከፋፋዩ ኢምፖርት ኤክስፖርት አለ፣ ከዛ ሆልሴለር አለ፣ ከዛ በኋላ ሆልሴለር ጅምላ አከፋፋይ ደግሞ ለሪቴለር ምን ያደርጋል? ያከፋፍላል። ሪቴለር ምንላቸው በየሰፈሩ ያሉ ቸርቻሪዎች ናቸው። እነሱ ደግሞ የሚሸጡት ለማን ነው? ለፋይናል ካስተመርስ ይሸጣሉ። ኦኬ ፋይናል ካስተመርስ ማለት የመጨረሻው ተጠቃሚ ኮንሱመር ምንለው ማለት ነው። ለነሱ ይሸጣሉ። የመጨረሻው ኮንሱመር ነው። ስለዚህ እነዚህ ሆልሴለርስ፣ ሪቴለርስ ምንላቸው፣ ኢምፖርት ኤክስፖርት ምንላቸው በሙሉ ታይፕ ኦፍ ዋት መርቸንዳይዚንግ ካምፓኒስ ናቸው። በንግድ ስራ ላይ የተሰማሩ ናቸው። በገዙት ፕሮዳክት ላይ ምንም ቫልዩ አይጨምረው፣ ጀስት ያለቀለት ፕሮዳክት ይገዛሉ፣ መልሰው ምን ያደርጋሉ? ይሸጣሉ ማለት ነው። ሶ እነዚህ ምን ይባላሉ? መርቸንዳይዚንግ ቢዝነስ ኦርጋናይዜሽንስ እንላቸዋለን። ሌላውና መሰረታዊ ጉዳይ እንዴት አድርገን ነው ኮስት ኦፍ ጉድስ ሶልድን ሜጀር የምናደርገው? በተለይ ደግሞ ለመርቸንዳይዚንግ ቢዝነስ ኦርጋናይዜሽን እንዴት አድርገን ነው ሜጀር የምናደርገው የሚለውን ነገር እንዴው። ሶ ኢንካም ሜጀርመንት እንዴት ነው ለመርቸንዳይዚንግ ካምፓኒ? ላይክ ለምሳሌ የሚያገኙት ገቢ ምን ይባላል ብለናል? ሴለሪ ሬቨኑ ይባላል። ስለዚህ መርቸንዳይዚንግ ካምፓኒስ ምንላቸው የሚያገኙት ገቢ ከሽያጭ የሚገኝ ገቢ ነው። ደን ከሽያጭ የሚገኝ ገቢ ላይ ደግሞ ምን ያደርጋሉ? የገዙት ፕሮዳክት ዋጋው አለ፣ ምን ይባላል? እሱ ኮስት ኦፍ ጉድስ ሶልድ ይባላል። የተገዛበት እያንዳንዱ ፕሮዳክት የገዙበት አጠቃላይ ወጪና ዋጋ ነው። ከዛ ምን አለ ሲቀነስ ምን እናደርጋለን? ሴለሪ ሬቨኑ ማይነስ ኮስት ኦፍ ጉድስ ሶልድ ምን ይሰጠናል? ግሮስ ፕሮፊት። ግሮስ ፕሮፊት ማለት ያልተጣራ ትርፍ ነው። ከዛ በኋላ ደግሞ ድርጅቶች የተለያዩ የአድሚኒስትሬቲቭ ኤክስፐንስ እና ኦፕሬቲንግ ኤክስፐንስን ሙሉ በሙሉ ምን ማድረግ አለባቸው? መቀነስ አለባቸው። ደን ሴለሪ ሬቨኑ ማይነስ ኮስት ኦፍ ጉድስ ሶልድ ምን ይሰጠናል? ያልተጣራ ትርፍ ይሰጣል፣ ግሮስ ፕሮፊት። ዘን ግሮስ ፕሮፊት ማይነስ ኦፕሬቲንግ ኤክስፐንስ ደግሞ ምን ይሰጠናል ማለት ነው? ኔት ኢንካም ወይም ደግሞ ኔት ሎስ፣ ወይ ያትርፋሉ ወይ ደግሞ ይከስራሉ። ሶ ይሄ ምን ይመስላል? ኢንካም ሜጀርመንት ፎር መርቸንዳይዚንግ ካምፓኒስ የምንለው ይሄን ነው። እነዚህ ከላይ የምንመለከታቸው ሁለት ነገሮች በተለይ ደግሞ ሴለሪ ሬቨኑ፣ ኮስት ኦፍ ጉድስ ሶልድ እና ግሮስ ፕሮፊት የምንላቸው በሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ላይ አናገኛቸውም። ጀስት የነሱ ምንድነው ሰርቪስ ሬቨኑ የሚባል አላቸው። ኦኬ ጀስት የነሱ ሰርቪስ ሬቨኑ የምንለው አለ። ሲቀነስ ጀስት ምንድነው የምናደርገው? ኦፕሬቲንግ ኤክስፐንስ ነው የምናደርገው ቀጥታ ማለት ነው። ሶ እነዚህ ሴለሪ ሬቨኑ የምንለው ከሽያጭ የሚገኝ ገቢ፣ ኮስት ኦፍ ጉድስ ሶልድ የምንለው እያንዳንዱን ነገር ምን አንልም በእነሱ እዚህ ጋር ማግኘት አንችልም ማለት ነው። ስለዚህ መሰረታዊ የሚባለው የመርቸንዳይዚንግ ካምፓኒ አጠቃላይ የኢንካም ሜጀርመንት ስቴፕ ወይም ፕሮሲጀር ይሄንን ይመስላል። መጀመሪያ ምን ያደርጋሉ? ከሽያጭ የሚገኝ ገቢ ሲቀነስ የገዙበት ዋጋ ሲቀነስ ምን ይሆናል? ሁለቱን ቀናንሰን ያልተጣራ ትርፍ ያገኛሉ። ከዛ በኋላ ደግሞ ኦፕሬቲንግ ኤክስፐንስ ይቀንሱና ወደ ኔት ኢንካም እና ኔት ሎዝ ይሄዳሉ ማለት ነው። ስለዚህ ኮስት ኦፍ ጉድስ ሶልድ ቶታል ኮስት ኦፍ መርቸንዳይዝ ሶልድ ዱሪንግ ዘ ፔሪድ ነው። ኮስት ኦፍ ጉድስ ሶልድ ማለት ድርጅቱ በአንድ ታይም ፔሪድ ውስጥ አጠቃላይ የሸጠው ፕሮዳክት አጠቃላይ ወጪው ምን ይባላል? ኮስት ኦፍ ጉድስ ሶልድ። የተሸጠ ፕሮዳክት አጠቃላይ የወጣበት ወጪ ዋሪ ኮሊት ምን ይባላል? ኮስት ኦፍ ጉድስ ሶልድ ይባላል። ለምሳሌ 5000 ፕሮዳክት የሚያወጣው ከተሸጠ ዋሪ ኮሊት ኮስት ኦፍ ጉድስ ሶልድ 5000 ብለን እንመዘግበዋለን። አጠቃላይ ቶታል ኮስት ኦፍ መርቸንዳይዝ ማለት የተሸጠ አጠቃላይ ፕሮዳክቱ ኢንቨንተሪ እንደማለት ነው። ሶልድ ዱሪንግ ዋት ዘ ፔሪድስ ብለን ይሄንን ምን ማድረግ እንችላለን? ሜጀር ማድረግ እንችላለን። ሌላው ኦፕሬቲንግ ሳይክል ምን ይመስላል? ኦፕሬቲንግ ሳይክል ፎር መርቸንዳይዚንግ ካምፓኒስ ምንድነው የሚመስለው የሚለውን ነገር ነው። አዚሁ ነው እንደምታውቁት ኦፕሬቲንግ ሳይክል ለሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን በጣም ሾርት ነው። የመርቸንዳይዚንግ ቢዝነስ ኦርጋናይዜሽን ደግሞ አገልግሎት ከሚሰጡ ድርጅቶች ትንሽ ከፍ ይላል። ከዛ ደግሞ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ምንላቸው አምራች ምንላቸው ድርጅቶች ደግሞ ከመርቸንዳይዚንግ ቢዝነስ ኦርጋናይዜሽን ደግሞ በጣም ይሰፋል። እንግዲህ ኦፕሬቲንግ ሳይክል ማለት አጠቃላይ መጀመሪያ ላይ ያወጣነውን ካሽ በምን ያህል ፍጥነት ነው ወደ ካሽነት የምንቀይረው ፕሮዳክት ሽጠን አገልግሎት ሰጠን የሚለውን ነገር የሚለካልን ዋሪ ኮሊት ኦፕሬቲንግ ሳይክል እንለዋለን። ሶ ዘ ኦፕሬቲንግ ሳይክል ኦፍ ዋት መርቸንዳይዚንግ ካምፓኒ ኦር ጀስት ኦርዲናሪሊ ኢዝ ሎንገር ዳን ዳት ኦፍ ኤ ሰርቪስ ካምፓኒ ነው የምንለው። ብዙ ጊዜ የመርቸንዳይዚንግ ካምፓኒ ኦፕሬቲንግ ሳይክል ከሰርቪስ ካምፓኒ ምን ያደርጋል? ይበልጣል። እንዴት የሚለውን ነገር እናያለን። ስለዚህ እንመልከት እስኪ። ለምሳሌ የሰርቪስ ካምፓኒን ብንመለከት አት ዘ ቢጊኒንግ ኦፍ ዘ ይር ላይ ምን ያደርጋሉ? ካሽ የሚባል ነገር ላይ ለመድረስ ማለት ነው አገልግሎት ይሰጣሉ። ኦኬ አገልግሎት ይሰጣሉ። አገልግሎት ከሰጡ በኋላ አገልግሎቱ በሁለት መንገድ ሊሰጥ ይችላል። አንደኛ በካሽ ሊሰጥ ይችላል። ሁለተኛ ደግሞ በኦን ክሬዲት ወይም ደግሞ ኦን አካውንት አገልግሎት ልንሰጥ እንችላለን በዱቤ።
ኦን ካሽ ከሰጠን እዛው ስለምንቀበል ችግር የለውም። ግን ኦን አካውንት ወይም ደግሞ በክሬዲት በዱቤ አገልግሎት የምንሰጥ ከሆነ ተሰብሳቢ ገንዘብ ብለን አካውንት ሪሲቨብል ምን እናደርጋለን? እናስቀምጣለን። ከዛ በኋላ ይሄ አካውንት ሪሲቨብል ምን ያደርጋል? ሲሰበሰብ ወደ ካሽነት ይቀየራል። ስለዚህ ጀስት አንድ ነው ያለው። ምን እናደርጋለን? አገልግሎት እንሰጣለን። አካውንት ሪሲቨብል የሚባል ክሬት እናደርጋለን። ከዛ ምን ይፈጠራል? ካሽ ሪሲቭ እናደርጋለን። ይሄ የሰርቪስ ካምፓኒ ነው። መርቸንዳይዚንግ ካምፓኒ የምንለው ግን ከዚህ ትንሽ ምን ያደርጋል? ይሰፋል። ሶ አት ዘ ቢጊኒንግ ኦፍ ዘ ይር ላይ መጀመሪያ ምን አለ? ኢንቨንተሪ እንገዛለን። ከመሸጣችን በፊት ኢንቨንተሪ መግዛት ስላለብን ኢንቨንተሪ እንገዛለን። ከዛስ የገዘነውን ኢንቨንተሪ ምን እናደርጋለን? እንሸጣለን። ኦኬ የምንሸጠው ደግሞ በምንድን ነው? ወይ በዱቤ ነው አሊያም ደግሞ በካሽ ነው። ስለዚህ ለምሳሌ በዱቤ ብንሸጥ ተሰብሳቢ ገንዘብ እንላለን። መጀመሪያ መግዛት አለብን። የገዘነውን ዌርሃውስ ላይ እናስቀምጣለን። ከዛ መልሰን እንሸጣለን። ከዛ አካውንት ሪሲቨብል ክሬት ይደረጋል። ከዛ መልሶ ካሽ እንቀበላለን። ስለዚህ ከሰርቪስ ካምፓኒ የመርቸንዳይዚንግ ካምፓኒ ስናነጻጽረው የኦፕሬቲንግ ሳይክል ፎር መርቸንዳይዚንግ ካምፓኒ ከሰርቪስ ካምፓኒ ምንድነው? ይበልጣል፣ ረጅም ነው። ኦኬ ሎንገር ዳን ዋት ሰርቪስ ካምፓኒ ያለውም ከዚህ አንግል ነው። እየሰፋ ነው የሚሄደው። ስለዚህ አንድ ድርጅት ያወጣውን አጠቃላይ ወጪ ወደ ካሽነት ለመቀየር የሚያደርገው የታይም ፔሪድ የሚወስድበት ጊዜ ዋሪኮሊት ኦፕሬቲንግ ሳይክል እንለዋለን። ይሄ አንድ ነው። ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ደግሞ ከሆነ ከዚህ በጣም ይሰፋል። ለምን? መጀመሪያ ጥሬ ዕቃ ይገዛሉ። ጥሬ ዕቃውን ወደ ፊኒሽድ ወደ ሰሚ ፊኒሽድ ወደ ወርኪንግ ፕሮሰስ ይቀይራሉ። ከዛ ወደ ፊኒሽድ ፕሮዳክት ይቀይራሉ። ከዛ መልሰው ይሸጣሉ። አካውንት ሪሲቨብል ከዛ ካሽ እያለ ነው የሚሄደው። ስለዚህ በኦፕሬቲንግ ሳይክል በኖርማሊ የሰርቪስ በጣም ትንሽ ነው ኦፕሬቲንግ ሳይክላቸው። ከዛ መርቸንዳይዚንግ ይቀጥላል። ከዛ ደግሞ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽንስ ይቀጥላል። እነዚህ ዋሪኮሊት ምን እንላለን? ኦፕሬቲንግ ሳይክል ፎር መርቸንዳይዚንግ ቢዝነስ ኦርጋናይዜሽንስ እያል ብዙ ጊዜ ምን እናደርጋለን? እንጠራቸዋለን ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ሌላውና መሰረታዊ ርዕሰ ጉዳይ ስለ ፍሎ ኦፍ ኮስት ነው። ስፔሻሊ ፍሎ ኦፍ ኮስት ፎር መርቸንዳይዚንግ ካምፓኒ ምን ይመስላል? ላይክ ቢጊኒንግ ኢንቨንተሪ፣ ኮስት ኦፍ ጉድ ፐርቸዝድ የምንለው አለ። አጠቃላይ የተገዛበት ዋጋ ፕላስ እነዚህ ቢጊኒንግ ኢንቨንተሪ ፕላስ ኮስት ኦፍ ጉድ ፐርቸዝድ ዋሪኮሊት ምን ይሰጡናል? ሁለቶችን ስንደምራቸው አት ቢጊኒንግ ኦፍ ቢጊኒንግ ኢንቨንተሪ ማለት ከባለፈው ዓመት ትራንስፈር የተደረገ አጠቃላይ ፕሮዳክት ነው። ለምሳሌ የ2017 ኤንዲንግ ባላንስ ለ2018 ቢጊኒንግ ነው የሚሆነው። ስለዚህ ዋሪኮሊት እሱ እንደ ቢጊኒንግ እንቆጥረዋለን። ወይም ደግሞ የመስከረም ወር ኤንዲንግ ባላንስ ለጥቅምት ምን ይሆናል? ቢጊኒንግ ይሆናል። ስለዚህ ቢጊኒንግ ኢንቨንተሪ ፕላስ ኮስት ኦፍ ጉድ ፐርቼዝድ ማለት በዚህ ታይም ፒሪድ ውስጥ የተገዛ አጠቃላይ ፕሮዳክት ሁለቶችን ስንደምራቸው ምን ይሰጡናል? ኮስት ኦፍ ጉድ አቬሌብል ፎር ሴል አጠቃላይ ለሽያጭ የቀረበ አጠቃላይ ፕሮዳክት ብለን ምን እናደርጋለን? እንመዘግባለን። ደን ኮስት ኦፍ ጉድ አቬሌብል ፎር ሴል ማለት አጠቃላይ ለሽያጭ ከቀረቡት ፕሮዳክቶች ውስጥ የተሸጠ ሊኖር ይችላል፣ ያልተሸጠ ሊኖር ይችላል። የተሸጠው ምን ይባላል? አጠቃላይ የወጣበት ወጪ ኮስት ኦፍ ጉድ ሶልድ እንለዋለን። ያልተሸጠና እጃችን ላይ ደግሞ የቀረ ካለ ዌርሃውስ ላይ የተቀመጠ ካለ መጋዘን ላይ የቀረ ካለ ምን እንለዋለን? ኢንዲንግ ኢንቨንተሪ እንለዋለን። ስለዚህ ቢጊኒንግ ኢንቨንተሪ ፕላስ ኮስት ኦፍ ጉድ ፐርቼዝድ ኮስት ኦፍ ጉድ አቬሌብል ፎር ሴል ይሰጠናል። ኮስት ኦፍ ጉድ አቬሌብል ፎር ሴል ማይነስ ኮስት ኦፍ ጉድ ሶልድ ደግሞ ምን ይሰጠናል? ኤንዲንግ ኢንቨንተሪ ይሰጠናል ማለት ነው። ሶ ካምፓኒ ሜይ ዩዝ ሰች አይዘር ፐርፔቹዋል ኢንቨንተሪ ሲስተም ኦር ፔሪዮዲክ ኢንቨንተሪ ሲስተም ቱ አካውንት ፎር ኢንቨንተሪ። ድርጅቶች ያላቸውን ኢንቨንተሪ ምን ለማድረግ ሪካልኩሌት ለማድረግ ኮምፒውት ለማድረግ ያለ ቢጊኒንጉን ለማወቅ ኢንዲንጉን ለማወቅ የተሸጠውን ለማወቅ ፐርፔቹዋል ኢንቨንተሪ ሲስተም የሚባል አሊያም ደግሞ ፔሪዮዲክ ኢንቨንተሪ ሲስተም የሚባል ሊጠቀሙ ይችላሉ እንደ ፍላጎታቸው ማለት ነው። ኦኬ ፐርፔቹዋል ኢንቨንተሪ ሲስተም ምን ማለት ነው? በተለይ ደግሞ የፐርፔቹዋል ኢንቨንተሪ ሲስተም እና የፔሪዮዲክ ኢንቨንተሪ ሲስተም ብዙ ጊዜ ግር ያሰኛል። ሶ መሰረታዊ ልዩነታቸው ምንድነው የሚለውን ነገር እንየው። ሶ ፐርፔቹዋል ኢንቨንተሪ ሲስተም ስንል ከመርቸንዳይዚንግ ካምፓኒ ጀስት ኢንቨንተሪ ኢዝ አፕዴትድ ኮንቲኒዩስሊ ዊዝ ኤቭሪ ፐርቼዝ ኦር ሴል። ፐርፔቹዋል ኢንቨንተሪ ሲስተም ማለት እያንዳንዱ ድርጅት ሲገዛና ሲሸጥ ኮንቲኒዩስሊ አፕዴት የሚያደርግ ከሆነ መረጃውን ዋሪኮልት ፐርፔቹዋል ኢንቨንተሪ ሲስተምስ ይባላል። ስለዚህ ለምሳሌ አንድ ድርጅት ዛሬ ሲገዛ የሚመዘግብ ከሆነ ሲሸጥ የሚመዘግብ ከሆነ ምን ይባላል? ፐርፔቹዋል ኢንቨንተሪ ሲስተምስ ኮንቲኒዩስሊ አፕዴት የሚደረግ ከሆነ ማለት ነው። ሶ ኢንቨንተሪ ኢዝ አፕዴትድ ኮንቲኒዩስሊ ዌን ኤ ቢዝነስ ኦርጋናይዜሽን አር አክቹዋሊ ፐርቼዝ ኦር ዋት ሴል ሰች ኢንቨንተሪስ። የተለያዩ ኢንቨንተሪዎችን ስንገዛም ስንሸጥም ምን እናደርጋለን? ኢንቨንተሪን አፕዴት እናደርጋለን ኮንቲኒዩስሊ ማለት ነው። ምንም ሳናቋርጥ በየቀኑ በሸጥን ቁጥር በገዘም ቁጥር ምን ማድረግ አለብን? መረጃውን እናስቀምጣለን፣ አፕዴት እናደርጋለን፣ እንመዘግባለን። ይሄ ምን ይባላል? ፐርፔቹዋል ኢንቨንተሪ ሲስተም እንላቸዋለን። ሌላው ካምፓኒ ዲተርማይን ኮስት ኦፍ ጉድ ሶልድ ኢች ታይም ሴል ኦከርስ ስለሚለን እያንዳንዱ ድርጅት ኮስት ኦፍ ጉድ ሶልድን ፕሮዳክት በሸጠበት ቀን እዛው ዕለት ምን ያደርጋል? ይፈልጋል የሚለን። ይሄ ምንም ጥያቄ የለውም። ምክንያቱም ኮንቲኒዩስሊ ያለን መረጃ አፕዴት የምናደርግ ከሆነ የምንመዘግብ ከሆነ ድርጅቱ ሲሸጥ ባይ ዲፎልት የተሸጠው ፕሮዳክት የወጣበትን ወጪ ማወቅ እንችላለን። እሱ ምን ይባላል? ኮስት ኦፍ ጉድ ሶልድ እንለዋለን። ኮስት ኦፍ ጉድ ሶልድ ኢዝ ሪከርድድ ኢሚዲየትሊ ዌን ጉድስ አር ሶልድ ነው የሚለው። ምንም ጥያቄ የለውም። ፕሮዳክቱ እንደተሸጠ በቀጥታ ኮስት ኦፍ ጉድ ሶልድ ምን መደረግ አለበት?
መመዝገብ አለበት ነው የሚለን። ዋሪ ኮሊቲ ምን ይባላል? ፐርፔቹዋል ኢንቨንተሪ ሲስተምስ እንለዋለን። ሪከርድስ ኮንቲኒዩሽን ሻው ኢንቨንተሪ ዳት ሹድ ቢ ኦን ሃንድ ፎር ኤቭሪ አይተምስ። እያንዳንዱን ስንሸጥ ስንገዛ የምንመዘግብ ከሆነ እጃችን ላይ ምን ያህል ኢንቨንተሪ እንዳለ አቬሌብል እንዳለ አቬሌብል እንደሆነ ምን ማድረግ እንችላለን? በቀላሉ ማወቅ እንችላለን ነው የሚለን። ይሄን አንዱ ትልቁ መሰረታዊ ጉዳይ ነው። ሌላው ፐርፔቹዋል ኢንቨንተሪ ሲስተም ስንጠቀመው በጣም ኮስቲ ነው but it is more accurate። ኮስቲ ነው but it is more accurate። በጣም ጥሩ ነው ፐርፔቹዋል ኢንቨንተሪ ሲስተም መጠቀማችን። ምክንያቱም ኢንቨንተሪ በተፈጥሮ ሊሰረቅ ስለሚችል እንዳይሰረቅ ያደርጋል። ኢንአኩሬት የሆነ ስራ ምናምን አይኖርም። በጣም አኩሬት ነው፣ ጥሩ ነው። ኢንዲንግ ኢንቨንተሪን ኮስት ኦፍ ጉድስ ሶልድ ቢጊኒንጉን ምንም ሙሉ በሙሉ ያሳያል። በጣም ጥሩ ነው፣ ለአኩሬሲ ይጠቅማል። ነገር ግን በጣም ኮስቲ ነው። ኮምፒውተራይዝድ የሆነ ሲስተም ሊጠይቀን ይችላል። አንዳንድ ሶፍትዌሮችን እንደ ሂስትሪ አካውንቲንግ ሊጠይቀን ይችላል። ማኑዋል ለመስራት ልንቸገር እንችላለን። even if perpetual inventory system is not applicable for small type business organizations ጥቃቅን ለምንላቸው ድርጅቶች ወይም ደግሞ ተቋማት የቢዝነስ ተቋማት አፕሊኬብል አይደለም፣ ምክንያቱም በጣም ኮስቲ ስለሆነ። ነገር ግን በጣም ላርጀር ምንላቸውና ሚዲየም ለምንላቸው ድርጅቶች ግን perpetual inventory systemን ቢጠቀሙ በጣም አፕሊኬብል ነው፣ ሪኮመንደብል ነው። ይሄንን አንድ እንዲይዛለን። ሌላው አድቫንቴጅ ኦፍ perpetual inventory system ምንድነው? አንደኛ ሪል ታይም ኢንቨንተሪ አፕዴት ማድረግ እንችላለን። ምን ማለት ነው? ኢንቨንተሪ ሪከርድስ አር ኦልዌይስ ዋት ከረንት አፕዴትድ ዊዝ ኤቭሪ ፐርቼዝ ኦር ሴል። ድርጅቶች ሲገዙና ሲሸጡ በእያንዳንዱ ቀን መረጃ አፕዴት ስለሚያደርጉ በየሰዓቱ ሪል ታይም ኢንቨንተሪ አፕዴት ማግኘት እንችላለን። እውነተኛ መረጃ ማግኘት እንችላለን። ትክክለኛ መረጃ ማግኘት እንችላለን። ስማርት የሆነ ኢንፎርሜሽን ምን ማድረግ እንችላለን? ማግኘት እንችላለን። ሁለተኛው አኩሬት ፋይናንሻል ኢንፎርሜሽን ፕሮቫይድ ማድረግ እንችላለን። ሚንስ ዋት help prepare financial statement anytime with accurate cost of goods sold and inventory balances at the beginning of the year ላይ ያንዳንዱ ቢዝነስ ኦርጋናይዜሽን perpetual inventory systemን ተጠቅሞ የሚመዘግብ ከሆነ የምናገኘው ፋይናንሻል ኢንፎርሜሽን አኩሬት ነው፣ የተስተካከለ እውነተኛ ነው የሚሆነው። ሶ እውነተኛና አኩሬት ኢንፎርሜሽን ደግሞ it is very essential to make to prepare what such financial statement ለማዘጋጀት እጅግ በጣም ጠቃሚ ጉዳይ ነው። ምክንያቱም አኩሬት የሆነ ፋይናንሻል ኢንፎርሜሽን ካለን አኩሬት እና ስማርት የሆነ ፋይናንሻል ስቴትመንት ማዘጋጀት እንችላለን። ሶ it is very essential for decision making purpose። በጣም መሰረታዊ ነው፣ ጥቅም አለው። ሌላው ቤተር ስቶክ ኮንትሮል ዳን ፔሪዮዲክ ሲስተምስ። ከፔሪዮዲክ ኢንቨንተሪ ሲስተም አንፃር ስቶክ ኮንትሮል ለማድረግ በጣም መሰረታዊ የሆነ ጥቅም አለው። ሜቢ helping prevent such stock outs or maybe overstocking or understockings። ድርጅታችን ውስጥ በየቀኑ የምንገዛውና የምንሸጠውን የምንመዘግብ ከሆነና አፕዴት የሚደረግ ከሆነ መረጃው በየሰዓቱ እያንዳንዱ ዌርሃውስ ላይ እያንዳንዱ ድርጅት ላይ ምን ያህል ስቶክ እንዳለ በቀላሉ ማወቅ እንችላለን። ስለዚህ ኦቨር ስቶኪንግ እና አንደር ስቶኪንግ ወይም ደግሞ ኢንቨንተሪ እንዳያንስብን፣ ኢንቨንተሪም ደግሞ ከመጠን በላይ በዝቶ ደግሞ ካሽ የሚባለው ነገር እንዳይዝብን፣ ኦቨር ኢንቨስትመንት እንዳይፈጠር በየቀኑ ምን ማድረግ አፕዴት ማድረጋችን ሪኮመንደብል ነው ማለት ነው። በጣም ይሄ እንደ አድቫንቴጅ ይወሰዳል። ሌላውና መሰረታዊ ጉዳይ ትራዲሽናል ዩዝድ ፎር መርቸንዳይዝ ዊዝ ኤክስፔንሲቭስ ኤንድ ሃይ ዩኒት ቫልዩስ። ፐርፔቹዋል ኢንቨንተሪ ሲስተምን እጅግ በጣም ከፍተኛ ዋጋ ላላቸውና በጣም ውድ ለምንናቸው ነገሮች ብንጠቀመው ሪኮመንደብል ነው። ለምሳሌ የተለያዩ ኤሌክትሮኒክስ ነገሮች፣ የተለያዩ ጌጣጌጦች፣ ወርቅ ምናምን ለመሳሰሉት ነገር እዚህ ስራ ላይ የተሰማሩ ድርጅቶች፣ እነዚህን የሚነግዱ ተቋማት ፐርፔቹዋል ኢንቨንተሪ ሲስተም ቢጠቀሙ ሪኮመንደብል ነው። ምክንያቱም ዋጋቸው በጣም ውድ ነው፣ ኤክስፔንሲቭ ነው። ስለዚህ በየቀኑ ዳታው አፕዴት መደረግ አለበት። ምክንያቱም ከአመት አንዴ ከወር አንዴ ፔሪዮዲክ ኢንቨንተሪ ሲስተም ተጠቅመን አፕዴት የምናደርገው ከሆነ በማል ሊሰረቅ ስለሚችል ከፍተኛ ኪሳራ ሊያመጣብን ስለሚችል በየጊዜው እንደዚህ አይነት ነገሮችን መረጃዎችን አፕዴት ማድረግ በቀላሉ አኩሬት የሆነ ፋይናንሻል ኢንፎርሜሽን ምን እንድናደርግ ፕሮቫይድ እንድናደርግ ይረዳናል። ሌላውና ትልቁ ነገር perpetual inventory system is recommendable for what large and medium companies ለትላልቅና ሚዲየም ለሆኑ ካምፓኒዎች recommendable ነው ማለት ነው። ሌላውና መሰረታዊ ጉዳይ የዚህ አንዱ አካል ፔሪዮዲክ ኢንቨንተሪ ሲስተም ነው። እንግዲህ ድርጅቶች ወይ ፐርፔቹዋል ነው ሊጠቀሙ የሚችሉት አሊያም ደግሞ ፔሪዮዲክ ኢንቨንተሪ ሲስተም ነው። ሶ ፔሪዮዲክ ኢንቨንተሪ ሲስተም የሚጠቀሙ ከሆነ ምን ነገሮች ነው ፊቸሪቲ የሚለውን ስናይ ኢንቨንተሪ ኢዝ አፕዴትድ ኦንሊ አት ዘ ኤንድ ኦፍ ዘ መንዝ ኦር አት ዘ ኤንድ ኦፍ ዘ አካውንቲንግ ፔሪድ። አንድ ድርጅት ፔሪዮዲክ ኢንቨንተሪ ሲስተም የሚጠቀም ከሆነ ያለውን ኢንቨንተሪ፣ ያለውን ፕሮዳክት፣ ያለውን አጠቃላይ ሀብት የምንለውን ነገር አፕዴት የሚደረገው በአካውንቲንግ ፔሪድ መጨረሻ ነው። አት ዘ ኤንድ ኦፍ አካውንቲንግ ለምሳሌ በወሩ መጨረሻ ከሆነ በወሩ መጨረሻ፣ በአመቱ ከሆነ አት ዘ ኤንድ ኦፍ ዘ ይር መረጃው አፕዴት ይደረጋል። በየሲገዛም ሲሸጥም አይደረግም አይመዘገብም ማለት ነው። ኦልሶ ኮስት ኦፍ ጉድስ ሶልድ ኢዝ ካልኩሌትድ አፍተር ፊዚካል ካውንት ኦፍ ጉድስ። ኮስት ኦፍ ጉድስ ሶልድም የሚመዘገበው ካልኩሌት የሚደረገው የሚታወቀው መቼ ነው? ድርጅቶች ፊዚካሊ ካውንት ካደረገው በኋላ ማኑዋሊ ከቆጠሩ በኋላ ነው ኮስት ኦፍ ጉድስ ሶልድ ምን ያህል እንደሆነ የሚመዘገበው፣ ምን ያህል እንደተሸጠ የሚታወቀው። ፐርቼዝ አካውንት ዩዝድ ዱሪንግ ዘ ፔሪድ። ፔሪዮዲክ ኢንቨንተሪ ሲስተም ላይ ምን እናደርጋለን? ፐርቼዝ አካውንት የሚባል አዲስ አካውንት ክሬት እናደርግና እንመዘግባለን ማለት ነው።
ሲገዛ ፐርቸዝ እያልን እንመዘግባለን ማለት ነው። ኢንቨንተሪ ዳይሬክትሊ ብናናደርግም አንቀንስም። ሌላው ኢት ኢዝ ኮስት ኢፌክቲቭ ነው። የፔሪዮዲክ ኢንቨንተሪ ሲስተም ከወር አንዴ ከአመት አንዴ ቆጠራ ማድረግና ቫልዩ ማወቅ ከኮስት አንጻር ኢፌክቲቭ ነው። ኮስት አይወስድብንም። ነገር ግን ኢት ኢዝ ለስ አኪዩሬት ነው። አኪዩሬት ግን አይደለም። ምክንያቱም ከአመት አንዴ ከወር አንዴ ቆጠራ ማድረግ ማለት በመሃል በጣም ብዙ ኢንቨንተሪ ልንዘረፍ እንችላለን፣ ልንሰረቅ እንችላለን፣ ሊጠፋ ይችላል፣ ሊበላሽ ይችላል። ኤንድ አዘር ሶ በዚህ መንገድ ፔሪዮዲክ ኢንቨንተሪ ሲስተም ኢዝ ኖት ሪኮመንደብል ፎር ስፔሻሊ ሚዲየም ኤንድ ላርጅ ካምፓኒስ። ለትላልቅ ድርጅቶች ፔሪዮዲክ ኢንቨንተሪ ሲስተም እንዲጠቀሙ ሪኮመንደብል አይደለም፣ አፕሮፕሪየትም አይደለም። ሞር አፕሮፕሪየት የሚባለው ግን ፔሪዮዲክ ኢንቨንተሪ በጣም ትናንሽ ለምንላቸው ተቋማት፣ ትናንሽ ለምንላቸው የንግድ ተቋማት አፕሊኬብል ነው፣ ሪኮመንደብል ነው። ሶ አንድ ይሄን ልንይዝ ይገባል። ሌላው አድቫንቴጅ ኦፍ ፔሪዮዲክ ኢንቨንተሪ ሲስተም ምንድነው? ኢት ኢዝ ሲምፕል ኤንድ ኢዚ ቱ ዩዝ። ፔሪዮዲክ ኢንቨንተሪ ሲስተምን ለመጠቀም በጣም ቀላል ነው። ሶ suitable for small business organizations ቀላል ከመሆኑ ብዛት የተነሳ ትናንሽ የምንላቸው ድርጅቶች ቢጠቀሙት recommendable ነው። ሌላው low cost ነው። no need for special software or equipment። ምክንያቱም በየወሩ ወይም በየአመቱ መጨረሻ ላይ ቆጠራ ስለምናካሄድ ምንም አይነት ሶፍትዌር ወይም ደግሞ ፕሮግራሚንግ ኮምፒውተር ፕሮግራሚንግ አይጠይቀንም። ሰው ድርጅቶች በቀላሉ ምን ማድረግ ይችላሉ? ያላቸው ኢንቨንተሪ ማኑዋሊ ምን እያደረጉ እየቆጠሩ መጠቀም ይችላሉ። ለስ ሪከርድ ኪፒንግ በጣም ትልቁ ነገር ነው። ምክንያቱም ፔሪዮዲክ ኢንቨንተሪ ሲስተም ከአመት ወይም ደግሞ ከወር አንዴ ቆጠራ ስለሚያደርጉ እያንዳንዱ ሲገዛና ሲሸጥ ኮንቲኒዩስሊ አፕዴት ስለማይደረግ መረጃው ትራንዛክሽንስ አር ሳመራይዝድ አት ፔሪድ ኤንድስ ነው የሚለው ኦልሬዲ አት ዘ ኤንድ ኦፍ ዘ ፔሪድ ነው አንዴ መረጃው ሳመራይዝድ ነው የሚቀርበው። ስለዚህ በየጊዜው ምን አናደርግም አንመዘግም። ስለዚህ ያለው የሪከርድ ኪፒንግ ፍሪኩዌንሲ ምንድነው? በጣም ለስ ነው ማለት ነው። ሌላው ኢት ኢዝ ዩዝፉል ፎር ስሞል ኢንቨንተሪስ ትናንሽ ለምንላቸው ኢንቨንተሪዎች በጣም ምንድነው በጣም ቀላል ነው። ላይክ ወርክስ ዌል ዌን ጉድስ አር ፊው ኤንድ ኢዚ ቱ ካውንት በቀላሉ ልንቆጥራቸው የምንችል እና ትናንሽ ለምንላቸውና በቁጥርም ትንሽ ለሆኑ ፕሮዳክቶች ፔሪዮዲክ ኢንቨንተሪ ሲስተም ብንጠቀም ለዛ ድርጅት አዋጭ ይሆናል። ለስ ቴክኒካል ስኪል ሪኳየርድ ካን ቢ ማኔጅድ ማኑዋሊ ቆጠራ ስለምናካሄድ በየአመቱ ማኑዋሊ ምን ማድረግ እንችላለን? ማኔጅ ማድረግ ስለምንችል ብዙም ቴክኒካል የሆኑ ነገሮችን አይጠይቅም። ሶ ፔሪዮዲክ ኢንቨንተሪ ሲስተም እንደዚህ አይነት አድቫንቴጅ አለው። ኤኒዌይስ ግን ፔሪዮዲክ ኢንቨንተሪ ሲስተም ማለት ከወር ወይም ደግሞ ከአመት ወይም ደግሞ በአካውንቲንግ ፔሪዮዱ መጨረሻ ላይ ቆጠራ በማድረግ ድርጅቱ ምን ያህል እንደሸጠና ምን ያህል እጁ ላይ እንደቀረ ኢንቨንተሪውን የሚያቀበት የኢንቨንተሪ ሲስተም ፔሪዮዲክ ይባላል። ፕላስ ብዛት ደግሞ ፔሪዮዲክ ኢንቨንተሪ ሲስተም ለትናንሽ ተቋማት ሪኮመንደብል ነው፣ ለትላልቅ ለምንላቸው ግን አይደለም የሚለውን እንድትይዙት እፈልጋለሁ። ሌላውና መሰረታዊ የራሳ ጉዳይ ፐርቼዝ ኦፍ መርቸንዳይዝ እንዴት ነው ሪከርድ የምናደርገው የሚለውን ነገር እናያለን። ሶ ሪከርዲንግ ፐርቼዝ ኦፍ መርቸንዳይዝ ምንለው መርቸንዳይዚንግ ኢንቨንተሪ እንለዋለን ብዙ ጊዜ ላይክ ኢት ሜይ ቢ ሜድ ዩዚንግ ካሽ ኦር ክሬዲት ኦር ኦን አካውንትስ። ድርጅቶች እንግዲህ መርቸንዳይዝ ወይም ደግሞ የተለያዩ ፕሮዳክቶችን በካሽ አሊያም ደግሞ በዱቤ ኦን አካውንት በክሬዲት ሊገዙ ይችላሉ። ሶ ኖርማሊ ሪከርድ ዌን ጉድስ አር ሪሲቭድ ፍሮም ዘ ሴልስ። ብዙ ጊዜ ግን የምንመዘግበው ፕሮዳክቱን ከሴለር ከተረከብን በኋላ ነው ወይ ከተቀበልን በኋላ ነው የምንመዘግበው። ለዚህ ደግሞ ምን ያስፈልጋል? ፐርቼዝ ኢንቮይስ የሚባል መቅረብ አለበት፣ ኤቪደንስ መቅረብ አለበት፣ ደረሰኝ መያያዝ አለበት። ሶ ፐርቼዝ ኢንቮይስ ሹድ ሳፖርት ኤች ክሬዲት ፐርቼዝ። በዱቤ ለገዘናቸው ለእያንዳንዱ ፕሮዳክቶች እና ግዢዎች ፐርቼዝ ኢንቮይስ ቀርቦ ምን መደረግ አለበት? መያዝ አለበት፣ እንደ ኤቪደንስ ስለሚያዝ ማለት ነው። ላይክ ፐርቼዝ ኢንቮይስ የሚባለው ይሄንን ይመስላልው። ለምሳሌ እዚህ ጋር የፐርቼዝ ኢንቮይስ ናምበሩ አለ፣ የድርጅቱ ስም አለ፣ ከዛ በኋላ ማን እንደገዛው አድረሱን ያሳያል፣ ሀገሩን ያሳያል፣ ስምምነታቸው መቼ ነው፣ ቀኑ መቼ ነው፣ ላይክ ፎብ ሺፒንግ ነው፣ ፎብ ዴስቲኔሽን ነው፣ ክሬዲት ተርም አላቸው ወይስ የላቸውም፣ አጠቃላይ ዋጋው ስንት ነው የሚለውን ነገር በደንብ እዚህ ይገልጻል። ይሄ ምን ይባላል? ፐርቼዝ ኢንቮይስ ይባላል። ይሄን ነገር እንደ ኤቪደንስ አያይዘን ማቅረብ አለብን ማለት ነው። ኤኒዌይስ ግን ፐርቼዝ ኦፍ መርቸንዳይዝ ስንገዛ ወይ በጥሬ ገንዘብ ወደምንገዛው አሊያም ደግሞ በዱቤ ነው የምንገዛው፣ ኦን ክሬዲትስ የምንለው ይሄንን አንድ መሰረታዊ ጉዳይ እንደ ሌሎቹ ጋር አካውንቲንግ ላይ እንደምናውቀው ትራንዛክሽን ነው፣ የተለየ ነገር የለውም። ግን በኤግዛምፕል በደንብ እናየዋለን። ለምሳሌ ይሄንን አንድ ኤግዛምፕል እንመልከት። ሳኮስትሪዮ ዘ ባየር ነው እንግዲህ ይሄ ሳኮስትሪዮ የሚባለው ገዢ ነው። ዩዝስ አስ ኤ ፐርቼዝ ኢንቮይስ the sale invoice prepared by such audio supplies the seller audio supply የምንለው ሻጭ ነው። ሳኮስትሪዮ የምንለው ደግሞ ምንድነው? ገዢ ነው። ስለዚህ አጠቃላይ ጆርናል ኢንትሪ አዘጋጁን የተባለው እዚህ ጋር የተለያዩ ዳታዎች ተሰጣውናል። ከዚህ ላይ ምን አድርጉ ነው ሜ4 ነው እንደዚህ አይነት ነገሮች ግዢዎች የተፈጸሙ አዘጋጁን የተባለው የተገዛው በምንድነው የሚለው ነገር እናያለን። በክሬዲት ነው የተገዛው፣ በዱቤ ነው የተገዛው። ስለዚህ እንዴት አድርጎ ይመዘግባል ገዢው ፕሪፔር ዘ ጆርናል ኢንትሪ ፎር ሳኮስትሪዮ ማለት ለገዢው ለባየሩ መዝግቡ ስለተባል ኦልሬዲ መርቸንዳይዝ ኢንቨንተሪ ስለገዛ የገዢው ኢንቨንተሪ በ3800 ይጨምራል። 3800 ከዚህ ነው ዳታውን የወሰድነው። ኦኬ እዚህ ጋር ነው ዳታው ያለ፣ ሙሉ ዳታው ያለ የት ነው? እያንዳንዱ አሁን የምንላችሁ ዳታ እዚህ ጋር ነው የተሰጠው ማለት ነው። ስለዚህ 3800 የገዢው ኢንቨንተሪ ይጨምራል። ፕላስ ዛት ደግሞ በእዳ ስለተገዛ
አካውንት ፔብል ፎር ሳኮስትሪዮስ በ3800 ይጨምራል። ለምን? በዱቤ የተገዛ ነገር በሙሉ አካውንት ፔብል ወይም ደግሞ ዱቤ ወይም ደግሞ እዳ ስለሚጨምር አካውንት ፔብል ደግሞ ሲጨምር በክሬዲት ነው የሚጻፈው። ኢንቨንተሪ ምንድነው? አሴት ነው። ኢንቨንተሪ አሴት ስለሆነ የድርጅቱ አሴት በስንት ይጨምራል? በ3800 ይጨምራል። ለገዢው ማለት ነው፣ ለሻጩ ሳይሆን ይሄ ለገዢ ነው የመዘገብ ነው። ለሻጭ ሲሆን ደግሞ ኢንቨንተሪው ይቀንስና ምን ያደርጋል? አካውንት ረሰበብል የሚል ይጨምራል ማለት ነው። ይሄንን አንደርስታንድ ብታረጉ ጥሩ ነው። ሌላውና መሰረታዊ ጉዳይ በቻፕተር 3 በተለይ አካውንቲንግ ፎር መርቻንዳይዚንግ ቢዝነስ ኦርጋናይዜሽን የምንለው ላይ በጣም መሰረታዊ የሚባሉ ፖይንቶች የትራንስፖርቴሽን ኮስት ወይም ደግሞ የፍራይት ኮስት ጉዳይ ነው። በተለይ ደግሞ ስለ ኢምፖርት ኤክስፖርት ስናወራ፣ ስለ ገዢና ሻጭ ስናወራ ትራንስፖርቴሽን ኮስቱ ማን ነው ከቨር የሚያደርገው የሚለው ነገር ብዙ ጊዜ ያከራክራል። ስለዚህ ምን ያስፈልገዋል? አግሪመንት ያስፈልገዋል ማለት ነው። ሶ there must be an agreement between the buyers and sellers regarding to freight cost። ስለ ፍራይት ኮስት ገዥና ሻጩ በደንብ መስማማት አለባቸው ስለ ትራንስፖርቴሽን ኮስት። ይህንን የምንዳኝበት ሁለት መሰረታዊ አሳምፕሽኖች አሉን። አንደኛው የፎብ ዴስቲኔሽን ሲሆን ሁለተኛው ደግሞ ፎብ ሺፒንግ ፖይንት እንለዋለን። ፎብ ሺፒንግ ፖይንት እና ፎብ ዴስቲኔሽንስ የምንላቸው የአግሪመንት ታይፕ ናቸው። ማን ነው ትራንስፖርቴሽን ኮስቱን ከቨር የሚያደርገው የሚለውን የምናይበት ነው። ላይክ ገዢ ነው ወይ ሻጭ ነው ከቨር የሚያደርገው የሚለውን ነገር የምናይበት ነው። ስለዚህ ኦነርሺፕ መቼ ነው ፓስ ወደ ባየር የሚያደርገው የሚለውን ነገር እናያለን። ስለዚህ የመጀመሪያው እዚህ እንደምትመለከቱ ለምሳሌ እዚህ ጋር ሴለር አለ። ኦኬ ለምሳሌ እዚህ ምን አለ? ሴለር አለ፣ ሻጭ አለ። እዚህ ጋር ምን አለ? ገዢ አለ። እዚህ ጋር ደግሞ ኦልሬዲ ፐብሊክ ካሪየርስ ምንላቸው ፕሮዳክቱን ትራንስፖርት የምናደርግበት የተለያዩ አማራጮች አሉ። የአየር መኪና ምንላቸው ናቸው እነዚህ፣ የባህር ምንላቸው። ስለዚህ የፎብ ሺፒንግ ፖይንትስ የሚጠቀም ከሆነ እያንዳንዱ ፍራይት ኮስት ከቨር የሚደረገው ፎብ ሺፒንግ ፖይንት ከሆነ በባየሩ ነው። ስለዚህ buyers pay such freight cost when an agreement between the buyers and sellers are actually fob shipping points። የገዢውና የሻጩ ስምምነታቸው ፎብ ሺፒንግ ፖይንት ከሆነ የትራንስፖርት ኮስቱን ከቨር የሚያደርገው ባየሩ ነው። when an agreement between the buyers and sellers are fob destination ትራንስፖርቱን ኮስቱን ከቨር የሚያደርገው ሴለሩ ወይም ደግሞ ሻጩ ነው ማለት ነው። ስለዚህ አግሪመንታቸው ዴስቲኔሽን ከሆነ ሙሉ በሙሉ የትራንስፖርቱን ኮስት ከቨር የሚያደርገው ሴለሩ ነው። አግሪመንታቸው ፎብ ሺፒንግ ፖይንት ከሆነ ደግሞ ሙሉ በሙሉ ከቨር የሚያደርገው ኃላፊነት የሚወስደው ገዢው ነው ማለት ነው። ስለዚህ ኦነርሺፕ ኦፍ ዘ ጉድስ ፓስ ቱ ዘ ባየር ዌን ዘ ፐብሊክ ካሪየር አክሰፕት ዘ ጉድስ ፍሮም ዘ ሴለር። አግሪመንታቸው ፎብ ሺፒንግ ፖይንት ከሆነ ኦነርሺፕ ኦፍ ዘ ጉድ ወደ ገዢው የሚተላለፈው መቼ ነው? ሻጩ ኦልሬዲ ሙሉ በሙሉ ለፐብሊክ ካሪየር በመኪና በመርከብ ባየር ሲጭነው እና ከሰውየው ኦልሬዲ መጋዘን ውስጥ ወጥቶ ወደዛ ሲጫን በሙሉ ኃላፊነት የሚወስድ ማን ነው? ገዢ ይሆናል። ስለዚህ መንገድ ላይ አደጋ ቢደርስ ቢገለበጥ ሪስኩን በሙሉ ባየር ይወስዳል። ምን ከሆነ ስምምነታቸው ፎብ ሺፒንግ ፖይንትስ ከሆነ። ፎብ ዴስቲኔሽን ከሆነ ጀስት ሴለር ፓይስ ፍራይት ኮስት ሻጩ ሙሉ በሙሉ ትራንስፖርቴሽን ኮስት ከቨር ያደርጋል ገዢው እስከሚረከብ ድረስ ማለት ነው። ኦነርሺፕ ኦፍ ዋት ዘ ጉድስ ሪሜንስ ዊዝ ዘ ሴለር አንቲል ዘ ጉድስ ሪች ዘ ባየር ነው የምንለው። አጠቃላይ የፕሮዳክቱ ኦነርሺፕ ሴለሩ ጋር ነው የሚቀመጠው ምን እስከሚል ድረስ? ባየሩ ጋር ፕሮዳክቱ አራይቭ እስከሚያደርግ እስከሚደርስ ድረስ ማለት ነው። ፎብ ማለት ፍሪ ኦን ቦርድ ማለት ነው። ኦኬ ኤፍኦቢ ይላል። አሁን ፎብ ማለት ፍሪ ኦን ቦርድ ማለት ነው። ይሄ ምንድነው? ፍሪ ኦን ቦርድ ምንድነው የሚያሳየን? just tells you who is responsible for the goods and the shipping cost at each stage። ማን ነው ለዚህ ፕሮዳክት ሬስፖንሲብል የሆነ ማን ነው ትራንስፖርቴሽን ኮስቱን ከቨር የሚያደርገው የሚለውን ነገር የሚነግርልን ፎብ ወይም ደግሞ ፍሪ ኦን ቦርድ እየተባለ ብዙ ጊዜ ይጠራል በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ማለት ነው። ሶ ይሄንን አንደርስታንድ ማድረግ አለብን። እስኪ ሞር እናያቸው ልዩነታቸውን። የመጀመሪያው የፎብ ሺፒንግ እና የፎብ ዴስቲኔሽን ልዩነታቸው ምንድነው የሚለውን ነገር አንደኛ በሚኒንግ ደረጃ ፎብ ሺፒንግ ስንል ጀስት ፎብ ሺፒንግ ስንል ኦነርሺፕ ትራንስፈር ቱ ዘ ባየር ዌን ጉድ ሊቭ ዘ ሴለር ፕሌስ ከሻጩ ቦታ ሻጩ ማለት ነው። ለምሳሌ አዲስ አበባ ላይ ቢሆን ከአዲስ አበባ ከሻጩ ጋር ፕሮዳክት ወጥቶ በመኪና ከተጫነ በኋላ ሙሉ በሙሉ ኃላፊነቱን የሚወስደው ገዥ ነው። ምን ከሆነ ስምምነታቸው ሺፒንግ ፖይንት ከሆነ። ዴስቲኔሽን ከሆነ ደግሞ ኦነርሺፕ ትራንስፈር ቱ ዘ ባየር የሚሆነው ገዢው ኃላፊነት የሚወስደው ፕሮዳክቱን ምን ሲያደርግ ነው? ሲቀበልና ገዢው ቦታ ላይ ከደረሰ በኋላ ነው። ይሄ ልዩነት አለው። who pay shipping point ማን ነው? ትራንስፖርቴሽን ሺፒንግ ኮስት ማለት የትራንስፖርቴሽን ኮስት ማን ነው ከቨር የሚያደርገው? አግሪመንታቸው ፎብ ሺፒንግ ከሆነ ባየር ፓይስ ትራንስፖርቴሽን ገዢ ከቨር ያደርጋል። ዴስቲኔሽን ከሆነ ደግሞ ሻጩ ትራንስፖርቴሽን ኮስት ከቨር ያደርጋል። when record to sale መቼ ነው ሽያጭ ለን የምንመዘግበው? ፎብ ሺፒንግ ፖይንት ከሆነ ሴለርስ ሪከርድ ሴል when goods are shipped ፕሮዳክቱ ኦልሬዲ ሲጫን መመዝገብ አለበት።
ፎብ ዴስቲኔሽን ከሆነ ደግሞ ሴለር ሪከርድ ሴል ዌን ጉድስ ዋት ሪች ባየርስ ገዢው ጋር ሲደርስ ነው መመዝገብ ያለበት። እስከዛ መጠበቅ አለበት። ሪስክ ኦፍ ሉስ መንገድ ላይ አንድ ነገር ቢፈጠር ፕሮዳክቱ ለምሳሌ በባህር ከቻይና ኢምፖርት እየተደረገ ባህር ላይ ለምሳሌ መርከቡ ቢበላሽ ኦር የሆነ ቢገለበጥ እቃ ቢጠፋ ምናምን ሪስኩን ፎብ ሺፒንግ ፖይንት ከሆነ ገዢው ራሱ ኃላፊነት ይወስዳል። ዴስቲኔሽን ከሆነ ደግሞ ሻጩ ኃላፊነት ይወስዳል ማለት ነው። ዱሪንግ ትራንዚት ሲደረግ በትራንዚት ጊዜ ችግር ቢመጣ ሪስክ ቢፈጠር ኃላፊነት የሚወስደውን በተመሳሳይ በዚህ መንገድ ማየት እንችላለን። ለምሳሌ ይሄንን ኤግዛምፕል እንመልከት። ጉድ ሺፕድ ፍሮም አዲስ አበባ ቱ ሐዋሳ። ለምሳሌ ከአዲስ አበባ ወደ ሐዋሳ ፕሮዳክት ቢጫን ሻጩ የት ነው ያለ? አዲስ አበባ ነው። ገዢው ሐዋሳ ነው ያለ። ስለዚህ አግሪመንታቸው ፎብ ሺፒንግ ፖይንት ነው ማለት the buyer in ሐዋሳ owns what the goods one they live አዲስ። ስለዚህ ሐዋሳ ላይ ያለው ግለሰብ ከአዲስ አበባ የተጫነለትን ፕሮዳክት አጠቃላይ ትራንስፖርት ኮስት ብቻ መከበር ማድረግ ብቻ ሳይሆን ኃላፊነት ይወስዳል። የሱ ባለቤት ነው የሚሆነው። ባለቤትነት መብት ይወስዳል። ምን ካደረገ? ቀጥታ ከአዲስ አበባ ከሸጮ ጋር አክሰፕት ሲደረግ ፐብሊክ ኤረሮች አክሰፕት ሲያደርጉት። ዴስቲኔሽን ከሆነ ግን the buyer owned them only after what they reach ሐዋሳ ከደረሰ በኋላ ነው ግን ምን የሚያደርገው ኃላፊነት የሚወስደው። አግሪመንታቸው ምን ከሆነ ፎብ ዴስቲኔሽን። ስለዚህ ፎብ ሺፒንግ እና ፎብ ዴስቲኔሽን መሰረታዊ የሆነ ልዩነት አላቸው ማለት ነው። ይሄንን አንደርስታንድ ማድረግ አለብን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ሌላው እስኪ ይሄንን ኤግዛምፕል እንመልከት። አስሚው upon a delivery of the goods on May 6 such so cost or price public freight company it may be year 150 for freight charge then what the journal entry would be ነው የሚለው። ለምሳሌ ይሄ ድርጅት ሳኮስትሪ የሚባል አጠቃላይ 150 ዩሮ ማለት ነው አጠቃላይ ለፍራይት ቻርጅ ከፍሏል። ስለዚህ ትራንዛክሽኑ ምን መምሰል አለበት ነው የሚለን። ይሄንን ለማግኘት ምንድነው የምናደርገው? ሜይ 6 ነው አጠቃላይ የተከፈለው። ዘን ኢንቨንተሪ በ150 ይጨምራል፣ ካሽ ደግሞ በ150 ይቀንሳል። ምክንያቱም የወጣበት የትራንስፖርት ኮስት መጨረሻ ላይ የፕሮዳክቱ ዋጋ ስለሆነ የፕሮዳክቱ ወጪ ጋር ስለሚደመር መጨረሻ ላይ እንደ ኢንቨንተሪ ብለን እንቆጥረዋለን ማለት ነው፣ አብሮ ስለሚያዝ። ይሄንን በዚህ መንገድ እንመዘግባለን። even if assume the freight terms on the invoice ይልና just audio supply to buy። ለምሳሌ ሻጩ audio supply ማለት ሻጩ ነው፣ ይሄኛው ደግሞ ባየሩ ነው። ለምሳሌ ሻጩ ቢከፍል ፍራይት ቻርጁን ማለት አግሪመንታቸው ፎብ ዴስቲኔሽን ነው ማለት ነው። በዚህ አገላለጽ ምን እንዴት ነው የሚመዘገበው ነው ጀስት እንደ ኤክስፐንስ ይቆጠራል የሚለውን ነገር እናያለን። ፍራይት አውት ወይም ደግሞ ዲሊቨሪ ኤክስፐንስ ትራንስፖርቴሽን ኮስት ተብሎ ዴቢት በ150 ምክንያቱም ኤክስፐንስ ይጨምር በዴቢት ስለሚጻፍ ማለት ነው። ከዛ ደግሞ ድርጅቱ በካሽ ስለከፈለ ካሽ ምን ያደርጋል? ይቀንሳል። ሶ በዚህ መንገድ ምን እናደርጋለን? እንመዘግባለን። በአጭሩ ምን ማለት ነው? ፍራይት ኮስት ወይም ደግሞ ትራንስፖርቴሽን ኮስት ከሻጭ ወይም ከሴለር አንግል እንደ ኤክስፐንስ ይቆጠራል፣ ከገዢ አንጻር ደግሞ እንደ ኮስት ኦፍ ጉድስ ሶልድ ይቆጠራል። ስለዚህ እነዚህ ለይተን ማወቅ አለብን። ፍራይት ኮስት ወይም ትራንስፖርት ኮስት ምንለው ገዢው ወይም ባየሩ ከበር የሚያደርግ ከሆነ ይሄ ኮስት ምንድነው? የኢንቨንተሪ አካል ስለሆነ ኮስት ኦፍ ጉድስ ሶልድ ላይ አብረን ኮስት ኦፍ ፐርቼዚንግ ላይ እንደምረዋለን። ሻጩ ሴለሩ ከከፈለ ግን ጀስት ኤክስፐንስ ነው የሚባለው፣ ፍራይት ኮስት ነው የሚባለው፣ ዲሊቨሪ ኤክስፐንስ ነው የሚባለው፣ ፍራይት አውት ይባላል። ስለዚህ ይሄንን ጠንቅቀን ማወቅ አለብን። ዋሪ ኮሊቲ ይሄ ምናልባት ትራንስፖርቴሽን ኮስቶች ሁለቶችን ተስማምቶ ቢከፍሉ የሚለውን ነገር እናያለን። ሌላውና መሰረታዊ ጉዳይ ከተሸጠ በኋላ አንድ ፕሮዳክት ሊመለስ ይችላል። ፐርቼዝ ሪተርን እንዳለዋንስ ይባላል። ሶ ፐርቼዘርስ ሜይ ቢ ዲሳቲስፋይድ ቢኮዝ ጉድስ አር ዳሜጅድ ኦር ዲፌክቲቭ ኦር ኢት ሜይ ቢ ኢንፌሪየር ኳሊቲ ኦር ዱ ኖት ሚት ስፔሲፊኬሽንስ። ገዢ ምንለው ፐርቼዘር ምንላቸው ወይም ደግሞ ባየር ምንላቸው በገዙት ፕሮዳክት ላይ ሳቲስፋይድ ላይ ሆኑ ይችላሉ፣ ላይ ደስተቱ ይችላሉ፣ አክሰፕት ላይ ያደርጉት ይችላሉ ፕሮዳክትን። ምክንያቱ ደግሞ በተለያየ ምክንያት ነው። ለምሳሌ ሊጎዳ ይችላል፣ ዳሜጅ ሆኖ ሊሆን ይችላል፣ ዲፌክቲቭ የተበላሹ ፕሮዳክቶች ሊሆኑ ይችላሉ፣ ወይም ደግሞ በጣም ኳሊቲያቸው የወረደ ፕሮዳክቶች ሊሆኑ ይችላሉ፣ ወይም ደግሞ ገዢው የሚፈልገውን አጠቃላይ የፕሮዳክት ስፔሲፊኬሽን የማያሟሉ ሊሆኑ ይችላሉ። በዚህ ምክንያት ፐርቼዘሮች ወይም ገዢ ምንላቸው ዲሳቲስፋይድ ሊሆኑ ይችላሉ፣ ላይደሰቱ ይችላሉ። የማይደሰቱ ከሆነ ደግሞ በአግሪመንታቸው መሰረት ምን ማድረግ አለባቸው? ፕሮዳክቱን የገዙትን ፕሮዳክት መመለስ አለባቸው ለሻጩ። ይሄ ደግሞ ምን ይባላል? ፐርቼዝ ሪተርን ይባላል፣ ወይም ደግሞ ፐርቼዝ አላዋንስ እንለዋለን። ስለዚህ ፐርቼዝ ሪተርን ምንድነው? ሪተርን ጉድስ ፎር ክሬዲት ኢፍ ዘ ሴል ዋዝ ሜድ ኦን ክሬዲት ነው የምንለው። በዱቤ የተገዛ የትኛውም አይነት ፕሮዳክት ፐርቼዘሩን ሳቲስፋይድ የማያደርግ ከሆነ ምን መደረግ አለበት? በቀጥታ መመለስ አለበት ነው። ለምሳሌ ሪተርን ጉድስ ፎር ክሬዲት ኢፍ ዘ ሴል ዋዝ ዋት ሜድ ኦን ክሬዲት፣ በዱቤ የተሸጠ በእዳ የተሸጠ ከሆነ እና ገዢው የማይደሰት ከሆነ መመለስ ይችላል። ፐርቼዝ ሪተርን ይባላል። ይሄ ካሽ ደግሞ በጥሬ ገንዘብ ከተሸጠ
የተከፈለው ገንዘብ ምን መደረግ አለበት? ሪፈንድ መመለስ አለበት። ፕሮዳክቱ የምንፈልገውን ፕሮዳክት ካላሟላ ማለት ነው። if the purchase was for cash በጥሬ ገንዘብ ከተሸጠ ገንዘቡ መመለስ አለበት። በዱቤ ከተሸጠ ደግሞ ምን መደረግ አለበት? ሙሉ በሙሉ ፕሮዳክቱ ምን መደረግ አለበት? መመለስ አለበት። ይሄ ምን ይባላል? ፐርቸዝ ሪተርን ይባላል። ታዲያ ፐርቸዝ ሪተርን ይሄ እንደዚህ ማለት ከሆነ ፐርቸዝ አላዋንስ ማለት ምን ማለት ነው? ብዙ ጊዜ ፐርቸዝ ሪተርን ኤንድ አላዋንስ እያን አቀላቅለን እንጠራቸዋለን፣ ግን ትንሽ ይለያያሉ። ሶ ፐርቸዝ ሪተርን ማለት አጠቃላይ የተሸጠውን ፕሮዳክት መመለስ አሊያም ደግሞ የከፈለውን ገንዘብ ሪፈንድ ማድረግ ነው፣ መመለስ ነው። በተለያዩ ምክንያቶች ምክንያታችን ዲፌክቲቭ ፕሮዳክት፣ ኳሊቲ የወረደ ፕሮዳክት፣ ዳሜጅ የተጎዳ ፕሮዳክት ወይም ደግሞ የኛን ስፔሲፊኬሽን የማያሟላ ሊሆን ይችላል። ፐርቼዝ አላዋንስ ታዲያ ምንድነው? may choose to keep the merchandise if the seller will grant a reduction from the purchase price። ሌላው ሁለተኛው አማራጭ ፐርቼዝ አላዋንስ ምንለው እኛ ከገዘንበት ዋጋ በታች ዝቅ አድርጎ ቀንሶልን እዛው ምን ገዛው ከሆነ የሚቀጥል ከሆነ ነው። ግራንት የሚያረከለ ሪዳክሽን የሚቀንስል ለምሳሌ በ100 ብር ገዝተነው ከሆነና የገዘነው ፕሮዳክት ኳሊቲው የወረደ ከሆነ ምን ማድረግ እንችላለን? ተከራክረን ተስማምተን 100 ብር የገዘነውን ፕሮዳክት ወደ 50 ብር ዝቅ እንዲያደርግ፣ ወደ 20 ብር ዝቅ እንዲያደርግ፣ ወደ 30 ብር ዝቅ እንዲያደርግ ሪዳክሽን የሚባለው እሱ ነው። ሶ ሪዲዩስ እንዲያደርግልን ፕራይሱን ምን ማድረግ እንችላለን? መጠየቅ እንችላለን። ይሄ ምን ይባላል? ፐርቼዝ አላዋንስ እንለዋለን። ያኛው ደግሞ ፐርቼዝ ሪተርን እንለዋለን። ለምሳሌ ይሄንን ኤግዛምፕል እንመልከት። Assume such circus trio returned goods costing euro 300 to audio supplies on May 8 ነው የሚለን። እንግዲህ ሜይ 8 ላይ የተገዛውን ፕሮዳክት አጠቃላይ ወደ 300 ዩሮ የሚጠጋ የሚያወጣ ፕሮዳክት እንግዲህ ምን አደረገ ነው? ሪተርን አደረገ ፕሮዳክቱን ነው የሚለው። ስለዚህ በሁለቱም ወገን ጆርናል ኢንትሪ ያስፈልጋል። በሻጩም በገዥውም በኩል ያስፈልጋል። በተለይ ፐርፔቹዋል ኢንቨንተሪ ሲስተም ሁለቶችም የሚጠቀሙ ከሆነ ኤኒዌይስ ግን እንዴት እንመዘግበዋለን? የገዢው አካውንት ፔብል እዳ ነበረበት፣ ስለዚህ እዳው በ300 ይቀንሳል። ከዛ ደግሞ በተመሳሳይ የገዛው ኢንቨንተሪ በ300 ይቀንሳል። ይሄን ከምን አንግል ነው ከተባለ ከገዢ አንግል፣ ከባየር ከፐርቸዘር አንግል ነው። ይሄኛው ፐርቸዝ ሪተርን ኤንድ አላዋንስ ስለሚል እቺኛውን ምን ማድረግ አለብን? በዚህ መንገድ ምን ማድረግ አለብን? መመዝገብ አለብን። ቅድም ሲገዛ ኢንቨንተሪ ጨምሮ ነበር፣ አሁን ሲመልሰው ኢንቨንተሪ ይቀንሳል። ቅድም ሲገዛ አካውንት ፔብል እዳ ጨምሮበት ነበር፣ አሁን ደግሞ ሲመልሰው ምን ያደርጋል? እዳ ይቀንስለታል። በዚህ መንገድ ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ይሄ ዋሪኮሊት ፐርቸዝ ሪተርን ኤንድ አላዋንስ እንለዋለን። ሌላውና መሰረታዊ ጉዳይ ፐርቸዝ ዲስካውንት ሊኖር ይችላል። means there is a credit terms, an agreement between the buyers and sellers. Like credit terms may permit buyer to claim a cash discount for such early payment. ተሎ ለሚከፍሉት ተሎ ያ ማለት በዱቤን የገዘነው በዱቤ ከገዘን በኋላ ደግሞ በተስማማንበት ቀን የምንከፍል ከሆነ ተሎ እዳችንን የምንከፍል ከሆነ ዲስካውንት ሊደረግልን ይችላል ወይም ደግሞ ሊቀንስልን ይችላሉ ማለት ነው። ይሄ ዋሪኮሊት ምን ይባላል? ክሬዲት ተርምስ ይባላል። ብዙ ጊዜ ክሬዲት ተርም በጣም በብዙ መንገድ ኤክስፕረስ ሊደረግ ይችላል፣ ግን ዋሪኮሊት ይሄ ክሬዲት ተርምስ እንለዋለን። ለምሳሌ አድቫንቴጁ ምንድነው? ፐርቸዘር ሴቭ መኒስ፣ ገዢዎች ገንዘባቸውን ሊቆጥቡ ይችላሉ፣ ሴቭ ሊያደርጉ ይችላሉ። ፕላስ ቱዛት ደግሞ ሴለሮችም ተሎ ካሽ ያገኛሉ። አካውንቲንግ ሳይክላቸው ተሎ ያጥራል፣ ትንሽ ይሆናል። ኦልሬዲ በ10 ቀን ውስጥ በ5 ቀን ውስጥ ዲስካውንት እየሰጡ የሚያስከፍሉ ከሆነ ተሎ ገንዘብ ያገኛሉ፣ ንግዳቸውን ተሎ ማሳለጥ ይችላሉ። ሌላው ሴለር ሜቢ ሾርተንስ ዘ ኦፕሬቲንግ ሳይክል ባይ ኮንቨርቲንግ ዘ አካውንት ሪሰብል ኢንቱ ካሽ። አሁን ያልሁት ነው። ሻጮች ደግሞ አካውንት ሪሰብልን ተሎ ወደ ካሽ ስለሚቀየር ያላቸው የኦፕሬቲንግ ሳይክል በጣም ያነሰ ይሆናል ማለት ነው። ይሄ አንዱና መሰረታዊ ጉዳይ ነው። ለምሳሌ ክሬዲት ተርም እንዴት ይጻፋል? ክሬዲት ተርም ለምሳሌ ሜሪድ 210 and 30 ለምሳሌ 210 and 30 ማለት ምን ማለት ነው? ይሄ ድርጅት ምን ማለት ነው? እንደዚህ ተብሎ ከተጻፈ there is a 2% discount if paid within 10 days otherwise net amount due within 30 days 210 and 30 ማለት ምን ማለት ነው? ይሄ ግለሰብ በ10 ተከታታይ ቀናት ከገዛበት ጀምሮ ማለት ነው ለ10 ተከታታይ ቀናት ገንዘቡን ከከፈለ የ2% ቅናሽ ይደረግለታል። ነገር ግን በ10 ቀናት ውስጥ የማይከፍል ከሆነ አጠቃላይ ያለበትን እዳ በ30 ቀን ውስጥ መክፈል አለበት የሚል ስምምነት 210 and 30 ይባላል። ሌላ ደግሞ it may be እንደዚህ አይነት end of month የሚል ሊኖር ይችላል። ይሄም አግሪመንት ስለሆነ ይሄ ደግሞ ምን ማለት ነው? there is a 1% discount if paid within first 10 days በ10 ቀናት ውስጥ ማለት ነው በተከታታይ የሚከፈል ከሆነ within the next month ማለት ነው within the next month የ1% ቅናሽ ሊደረግለት ይችላል። የሚቀጥለው ወር ከመግባቱ በፊት ለተከታታይ 10 ቀናት ማለት ነው ምንም ያረከነ የሚከፍል ከሆነ 110 end of month ተብሎ ይጠቀሳል። ይሄ ክሬዲት ተርም ነው። ሌላ ሜቢ n10 end of month ተብሎ ምን ይደረግ ይችላል? ኤክስፕረስ ሊደረግ ይችላል። አግሪመንት ሊኖር ይችላል። ምን ማለት ነው? ይሄ there is net amount due within the first 10 days of the next month። አጠቃላይ እዚህ ጋር ምንም አይነት ዲስካውንት የለም።
ኤን ነው የሚለው። ስለዚህ በሚቀጥለው ወር ለተከታታይ 10 ቀናት የመጀመሪያዎቹ 10 ቀናት ያለበትን አጠቃላይ ዕዳ በ10 ቀናት ውስጥ ከፍሎ ማጠናቀቅ አለበት። ይሄ ምን ይባላል? ክሬዲት ተርምስ በዚህ መንገድ ኤክስፕረስ ሊደረግ ይችላል። ስለዚህ በብዙ መንገድ ኤክስፕረስ ልናደርግ እንችላለን። ዋናውና ቁም ነገሩ ግን የባየሩና የሴለሩ አግሪመንት ነው። ሶ በዚህ መንገድ ይችን አንደርስታንድ ማድረግ እንችላለን። ባጭሩ ፐርቼዝ ዲስካውንት ማለት አንድ ሰው ከገዛ በኋላ ተሎ ሲከፍል የሚደረግለት የካሽ ዲስካውንት ምን ይባላል? የዋጋ መቀነስ ፐርቼዝ ዲስካውንት። ለምሳሌ አንድን ፕሮዳክት በ10 ብር ገዝተን ከሆነ አንዱን ፕሮዳክት በ10 ቀናት ውስጥ ተሎ ስንከፍል የ2% ለምሳሌ ቅናሽ አድርግላቸዋለሁ ከተባል የ10 ብር 2% ይቀነስልናል ማለት ነው። ወይም ደግሞ 100 ብር ገዝተን 2% ይቀነሳል ከተባለ 98 ብር ብቻ ይሆናል ማለት ነው። 98 ብር ይሆናል። ቀሪው 2 ብር ማለት ነው ተቀንሶልናል። ሰው በዚህ መንገድ አንደርስታንድ ማድረግ አለብን ማለት ነው። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ለምሳሌ ይህንን ኤግዛምፕል እንመልከት እስኪ። አሲሚው ሰች ሰካስትሪ ኦፍ ዘ ባላንስ ዲ ኦፍ ኢሮስ 3500 ድሮስ ኢኖቪስ ፕራይስ ዋት 3800 ለስ ፐርቼዝ ሪተርን ያለው 10 ቀድም የሰራነው ኤግዛምፕል ነው። 3500 ነው አጠቃላይ የከፈለው 3800 ነበር የገዛው 300 ኦልሬዲ ሪተርን አድርጓል በዲፌክት ምክንያት። ስለዚህ ኦን ሜይ 14 ማለት ነው the last day of the discount period የመጨረሻዋ ቀን ናት አጠቃላይ ከፍሏል የተባለው። ስለዚህ ከከፈለ በኋላ እንዴት ነው ትራንዛክሽን መሆን ያለበት የሚለውን እንመልከት። ስለዚህ አካውንት ፔብል ሙሉን ከከፈለ በ3500 ይቀንሳል። ኢንቨንተሪ በተመሳሳይ ደግሞ እና ካሽ በ70 እና በ3470 ምን ያደርጋል ማለት ነው? ይቀንሳል። ይሄ እንግዲህ መሰረት ዲስካውንት የተደረገለት ስንት ብር ነው? 70 ብር ማለት ነው። የ70 ብር ዲስካውንት ተደርጎለታል። አጠቃላይ ጥሬ ገንዘብ የከፈለው 3430 ነው። መክፈል የነበረበት 3500 ነው። ነገር ግን በስምምነታቸው መሰረት በመጀመሪያዎቹ 10 ቀናት ስለከፈለ ምን ተደረገለት? የ70 ብር ቅናሽ ከአጠቃላይ ሽያጭ ውስጥ ተደረገለት። ይሄ ምን ይባላል? ፐርቼዝ ዲስካውንት ይባላል ማለት ነው። ሌላው ኢት ሜይ ቢ ሳኮስትሪዮስ ፌልድ ቱ ቴክ ዘ ዲስካውንት። ለምሳሌ ዲስካውንቱን እኔ አልፈልግም ቢልና ባይከፍል በተሰጠው ቀን ውስጥ ባይከፍል ኢንስቴድ ሜድ ፉል ፓይመንት ቢከፍል 3500 ሙሉ በሙሉ ጀስት ካሽ በ3500 ይቀንሳል። ፕላስ ዛት አካውንት ፔብልም በ3500 ይቀንሳል። ሶ አጠቃላይ ጆርናል ኢንትራክሽን ይሄን መሰለ ይሆናል። እዚህ ጋር ምንም አይነት ፐርቼዝ ዲስካውንት አልተደረገለትም። እዚህ ጋር ግን በቀኑ ስለከፈለ የ70 ብር ዲስካውንት ተደርጎለታል። ሶ በዚህ መንገድ ፐርቼዝ ዲስካውንትን በቀላሉ አንደርስታንድ አድርገን መስራት እንችላለን። ብዙ የሚከብድ አይደለም አክቹዋሊ ይሄ። ሌላውና መሰረታዊ ጉዳይ ዲስካውንት እንዴት ነው ኦፈር የሚደረገው የሚለውን ነገር ማየት አለብን። ለዚህ ለምሳሌ የ3500 2% ዲስካውንት 70 ብር ነው። ዳን 3500 ኢንቨስትድ ቢደረግ ለምሳሌ በ10% ለ20 ቀን ማለት ነው 19 ምናምን ወለድ አለው። ሴቪንግ ባይ ቴኪንግ ዘ ዲስካውንት አጠቃላይ እንግዲህ ወደ 50 ብር አካባቢ ሴቭ አድርጓል ይሄ ግለሰብ ማለት ነው። ስለዚህ በጣም አሪፍ ነው። በጣም መሰረታዊ ጉዳይ ነው። 2% ፎር 20 ቀን ማለት አኑዋል ሬቱ ወደ 36.5 አካባቢ የሚደርስ ነው። ስለዚህ በዚህ ኤግዛምፕል መሰረት ማለት ነው 70 ዩሮ ሴቭ አድርጓል ተሎ በመክፈሉ ምክንያት ማለት ነው። ሶ በዚህ መንገድ ልንሰራ እንችላለን። ሌላው ፐርቼዚንግ ትራንዛክሽን ምን ይመስላል? ሳመሪ ኦፍ ኢንቨንተሪ በተለይ ደግሞ የአካውንት ላይ ቲ አካውንት የምንለው ይሄን ነው። ዴቢት ኤንድ ክሬዲት ኔም ኦፍ አካውንት ኢንቨንተሪ ያለን። ሶ ለምሳሌ ኢንቨንተሪ ስንገዛ በ3800 ዴቢት ጨምሮ ነበረ ቀደም ሜቢ ታስታውሱ ከሆነ ዳን በሁለተኛው ላይ 300 ሪተርን አድርጎ መልሷል። ሲመልስ ምን አድርጓል? ኢንቨንተሪ በ300 ቀንሶ ክሬዲት አድርገናል። ፕላስ ዛት ደግሞ ባየሩ አጠቃላይ የትራንስፖርቴሽን ኮስት 150 ብር ከፍሎ ነበር። ኢንቨንተሪ በተመሳሳይ በ150 ጨምሯል። ሁለተኛ ደግሞ there is purchase discount ተደርጎለት ነበር የ70 ብር ኢንቨንተሪ በ70 ብር ቀንሷል። አጠቃላይ የኢንቨንተሪ ባላንስ ስንት አለን? 3580 ይኖራናል ማለት ነው። ይሄ ቲ አካውንት ይባላል። ይሄንን ቻፕተር 2 ጋር በአካውንቲንግ ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ላይ ያንን ቪዲዮ በደንብ ያላያችሁት ካላችሁ እዛ ብትሄዱ በእርግጠኝነት ስለ ቲ አካውንትስ በደንብ ብዙ ገለጻዎችን አድርገናል። እዛ መመልከት ትችላላችሁ። ኤኒዌይስ ግን ይሄ ቲ አካውንት ይባላል። ሌጀር የምንለው አይነት ነው። ሌጀር የመጨረሻ ኤንዲንግ ባላንሱ ይሄንን ያሳያል ማለት ነው። ሌላውና መሰረታዊ ጉዳይ ሴል ኦፍ መርቸንዳይዝ እንዴት ነው? ቅድም ስለ ፐርቼዝ አውርተናል። አሁን ደግሞ ስለ ሴል እናውራ። ከሽያጭ አንግልስ እንዴት ነው መመዝገብ ያለበት የሚለውን ነገር እንመልከት። ሽያጭ it may be made using cash or what credits on account። ስንሸጥ በጥሬ ገንዘብ ልንሸጥ እንችላለን ወይም ደግሞ በዱቤ ልንሸጥ እንችላለን። ኦኬ ኦን አካውንት የምንለው እሱን ነው። ሶ አጠቃላይ የሚገኘው ገቢ ከሽያጭ ደግሞ ምን ይባላል? ሴል ሪቨኑ ይባላል። ላይክ ሰርቪስ ሪቨኑ is recorded when the performance obligation is satisfied። ሰርቪስ ሪቨኑ ፐርፎርማንስ ኦብሊጌሽን ሳቲስፋይድ ሲደረግ እንደምንመዘግበው ሁሉ ሴል ሪቨኑን በተመሳሳይ በዚህ መንገድ እንመዘግባለን። ስለዚህ ፐርፎርማንስ ኦብሊጌሽን ሳቲስፋይድ የሚሆነው መቼ ነው ከተባለ when the goods are transferred from the seller to
the buyer ከሻጩ ወደ ገዢው ፕሮዳክቱን ትራንስፈር ስናደርግ ፐርፎርማንስ ኦብሊጌሽናችን ሳቲስፋይድ ተደርጓል ብለን እንናገራለን። በዚህ ሂደት ምን እናደርጋለን? ሽያጭ ብለን እንመዘግባለን፣ ሴል ሪቨኑ ብለን እንመዘግባለን ማለት ነው። ለምሳሌ ይሄንን ኤግዛምፕል ቅድም ያየነው ነው። በዚህ መንገድ ይሄንን ፕሮቫይድ ካደረገ በእያንዳንዱ ሴል ኢንቮይስ የሚያቀርብ ከሆነ እንመዘግባለን። ስለዚህ ሽያጭ በጥሬ ገንዘብ ወይ በዱቤ ሊሸጥ ይችላል። መቼ ነው ሴል ሪቨኑ ብለን የምንመዘግበው? ኃላፊነታችንን ስንወጣ። የኛ ኃላፊነት ምንድነው? when the goods are transferred from seller to the buyer ከሻጭ ወደ ገዢ ፕሮዳክታችንን ትራንስፈር ስናደርግ በቀጥታ ሴል ሪቨኑ ብለን መመዝገብ እንችላለን ማለት ነው። ለምሳሌ ይሄንን ጆርናል ኢንትሪ እንመልከት። ላይክ ሴልን ስንመዘግብ ወይም ደግሞ ሽያጭን ስንመዘግብ በካሽ ከሸጥን ካሽ ይጨምራል፣ በዱቤ ከሸጥን አካውንት ረሰበብል ይጨምራል። ኦር ስለሚል ሁለት ትራንዛክሽን ነው። ሌላው ደግሞ ገቢ የሚባለው በሴሊንግ ፕራይስ ሴል ሪቨኑ ክሬዲት ላይ እናደርግና እንጨምራለን፣ ዴቢት ክሬዲት እናደርጋለን። ሌላውና መሰረታዊ ጉዳይ ስንሸጥ በተመሳሳይ ኮስት ኦፍ ጉድስ ሶልድ መጻፍ አለበት፣ ወጪው አጠቃላይ የወጣበት ወጪ። ከዛ ደግሞ ስንሸጥ ኢንቨንተሪ መቀነስ ስላለበት በኮስቱ ምን እናደርጋለን? እንመዘግባለን። ካሽ እና ሴል ሪቨኑ በሴሊንግ ፕራይስ ሲጻፍ ኮስት ኦፍ ጉድስ ሶልድ እና ኢንቨንተሪ ደግሞ በኮስቱ ወይም ደግሞ በተገዛበት ዋጋ በዩኒት ኮስት ምን ይደረጋል? ይመዘገባል ማለት ነው። በዚህ መንገድ ኤግዛምፕል እናያለን። ለምሳሌ ይሄንን ኤግዛምፕል እንመልከት። ኦዲዮ ሳፕላይ ሪከርድ ዘ ሴል ኦፍ ዋት 3800 euro on May 4 to such Sacostrios on account። ለምሳሌ ይሄ ኦዲዮ ሳፕላይ የሚባል አጠቃላይ ቅድም የሰራነው ኤግዛምፕል ነው። 3800 የሚጠጋ ኢንቨንተሪ ሸጠለት ነው የተባለው። የተሸጠው ደግሞ በኦን አካውንት ወይም ደግሞ በዱቤ ነው። ስለዚህ አጠቃላይ ምን መምሰል አለበት የሚለው ኮስቱ ደግሞ የነበረው አጠቃላይ ኮስቱ 2400 ነው። የተሸጠው በ3800 ነው። የወጪው ደግሞ መርቸንዳይዝ ኮስቱ ደግሞ 2400 ነው። ሶ የዚህን ጆርናል ኢንትሪ ለመስራት ምን እናደርጋለን? ሁለት መሰረታዊ ነገሮችን እንመዘግባለን። አንደኛ ስንሸጥ በሴሊንግ ፕራይስ አካውንት ረሰበል በዱቤ ስለተሸጠ የሻጩ የኦዲዮ ሳፕላይ ማለት ነው ሻጭ ማለት ነው በዱቤ የተሸጠ ተሰብሳቢ ገንዘብ በ3800 ይጨምራል። ኢንቨንት ሴል ሪቨኑ ገቢ ብለን ደግሞ ምን እናደርጋለን? በ3800 እንመዘግባለን። ሁለተኛው ኮስት ኦፍ ጉድስ ሶልድ መመዝገብ አለበት። ኮስት ኦፍ ጉድስ ሶልድ አጠቃላይ የወጣበት ወጪ በዩኒት ኮስት ይመዘገባል 2400። ከዛ ኢንቨንተሪ በስንት ይቀንሳል? በ2400 ይቀንሳል። ሶ በዚህ መንገድ አንድ መርቸንዳይዚንግ ካምፓኒ ሲሸጥ በዚህ መንገድ ምን ማድረግ ይችላል? መመዝገብ ይችላል ማለት ነው። ዋሪኮሊት ይሄ እንግዲህ የጆርናል ኢንትሪ ፎር ዋት ሴል ኦፍ ሰች ኢንቨንተሪስ ምንለውን በዚህ መንገድ መመዝገብ እንችላለን። ሌላው ስለ ሴል ሪተርን ኤንድ አላዋንስ እናውራ። ቅድም ፐርቸዝ ሪተርን ኤንድ አላዋንስ ከገዢ አንግል ካየን፣ አሁን ደግሞ ሴል ሪተርን ኤንድ አላዋንስን ከሻጭ አንግል ምን ማድረግ አለብን? ማየት አለብን። ስለዚህ ጀስት ኢት ኢዝ ፍሊፕ ሳይድ ሶ ፐርቸዝ ሪተርን ኤንድ አላዋንስ የፐርቸዝ ሪተርን ኤንድ አላዋንስ ተቃራኒ ነው። ጀስት ሴል ሪተርን ኤንድ አላዋንስ even if ሴል ሪተርን ኤንድ አላዋንስ can be considered as one of a contra revenue accounts to sell revenue okay revenue አካውንትን ምን የሚያደርግልን? የሚቀንስልን ደቢት የሚያደርግልን። ምክንያቱም የተሸጠ ሲመለስ ኦልሬዲ የሸጥነው ገቢ ብለን የመዘገብነው ከተመለሰብን ኮንትራ አካውንት ያደርግብና ገቢያችንን ይቀንስብናል። ስለዚህ ሴል ኖት ሪዲዩስድ debited because such important so what seller return and allowance as a percentage of sale በፐርሰንቴጅ ስለሚቀመጥ ሙሉ በሙሉ ላይ ቀንሰው ይችላል። ግን ኦልሬዲ ምን እናደርግ እንችላለን? ዲስቶርት ኮምፓሪዥን ልናስቀምጥ እንችላለን የሚልን እንዴት የሚለውን ነገር በኤግዛምፕል እናያለን። ለምሳሌ ይሄንን ኤግዛምፕል እንመልከት። prepare the entries such audio supply would make to record the credit for return good that had euro 300 selling price assume 140 euros cost። ለምሳሌ ቅድም የተሸጠውን ፕሮዳክት አጠቃላይ 300 የሚጠጋ ሪተርን ተደርጎበታል። የወጣበት ወጪ ደግሞ 140 ነው። ስለዚህ ጉድስ ዌር ኖት ዲፌክቲቭ ፕሮዳክቶች ዲፌክቲቭ አይደለም ግን ተመልሶበታል። ስለዚህ እንዴት ነው መመዝገብ ያለበት የሚለውን ነገር እንየው። ስለዚህ ሴል ሪተርን ኤንድ አላዋንስ ስላለ ሴል ሪተርን ኤንድ አላዋንስ ብለን በ300 ብር እንመዘግባለን የተመለሰ ፕሮዳክት ስለሆነ ሽያጭ። ሁለተኛ ማን አካውንት ሪሰብል ይቀንሳል። አካውንት ሪሰብል ተሰብሳቢ ገንዘብ አለን ብለን ነበር። አሁን ስለተመለሰ ተሰብሳቢ ገንዘብ አሴት አካውንት ሪሰብል መቀነስ አለበት። ሴል ሪተርን ኤንድ አላዋንስ ደግሞ አዲስ አካውንት ክሬት አድርገን እንጨምራለን። ሁለተኛውና መሰረታዊ ጉዳይ ደግሞ ኢንቨንተሪ የሚባለውን ነገር ምን እናደርጋለን? በ140 እንጨምራለን። በተመሳሳይ ደግሞ ምን እናደርጋለን? ኮስት ኦፍ ጉድስ ሶልድ ብለን በ140 ብር እንቀንሳለን። እነዚህ ምንድነው በዚህ ለምን መዘገብ ነው ከተባለ ጀስት ጉድስ ዌር ኖት ዲፌክቲቭ የተባለው ፕሮዳክቱ ዲፌክቲቭ አይደለም፣ የተበላሸ ፕሮዳክት አይደለም፣ ግን ድርጅቱ ምን አድርጓል? መልሶበታል በተለያየ ምክንያት። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ መመዝገብ እንችላለን። ሌላውና መሰረታዊ ጉዳይ ለምሳሌ አስሚው ዘ ሪተርን ጉድስ ዌር ዲፌክቲቭ ቢሆንስ የተበላሹ ቢሆኑ እንዴት ነው መመዝገብ ያለብን የሚለውን ነገር እናያለን። ሶ ዲፌክቲቭ ናቸው ግን ስክራፕ ቫልያቸው ወይም ደግሞ መጨረሻ ላይ ያላቸው የስክራፕ ቫልዩ የሚሸጫ ዋጋቸው 50 ነው። አሁን ላይ የሚያወጡት ዲፌክቲቭ ነው። ሶ እንዴት ይመዘገባሉ? ሴል ሪተርን ኤንድ አላዋንስ ቀደም ባልነው እንዳለው ሆኖ እቺኛ ኢንቨንተሪን በ50 እንጨምራለን። ለተመሳሳይ ኮስት ኦፍ ጉድስ ሶልድን በ50 እንቀንሳለን ማለት ነው። ይሄኛው ዲፌክቲቭ ናቸው
አጠቃላይ ካላቸው ከ140 ብር ዋጋ ማለት ነው ወደ 50 ብር ቀንሷል። ዲፌክቲቭ ማለት ስክራፕ ማለት ዝም ብለን በቅናሽ ዋጋ የምንሸጠው ላይክ ሳልቫጅ ቫልዩ ምናምን እንደሚባለው ዝም ብሎ በወረደ ዋጋ የምንሸጠው ነው። ዲፌክቲቭ ስለሆነ የተበላሸ ስለሆነ በዚህ መንገድ ምን ማድረግ እንችላለን? መመዝገብ እንችላለን። ሌላውና መሰረታዊ ጉዳይ ሴል ዲስካውንት ነው። ቀደም ስለ ሴል ሪተርን ኤንድ አላዋንስ አውርተናል። አሁን ደግሞ ስለ ሴል ዲስካውንት እናውራ። ላይክ ሴል ዲስካውንት ኦፈር ቱ ካስተመርስ ቱ ሰች ፕሮሞት ኤርሊ ፔመንትስ ኦፍ ዘ ባላንስ ዲ። እንግዲህ ምን ማለት ነው? ሴል ዲስካውንት የሚሰጠው ገዢዎች ቶሎ በጊዜያቸው እንዲከፍሉና ኤርሊ ፔመንት ማለት ቶሎ እንዲከፍሉ ያለባቸውን ዕዳ ቶሎ እንዲከፍቱ ፕሮሞት ለማድረግ ነው፣ ለማበረታታት ነው ዲስካውንት የሚሰጠው የሚደረገው። ስለዚህ ሴል ዲስካውንት ካለ ዋሪ ኮሊት ኮንትራ ረቨኑ አካውንት ዴቢት ቱ ሴል ረቨኑስ በሙሉ ምን ያደርጋል? ሴል ዲስካውንት ከሸጥነው ውስጥ የምንቀንስላቸው ከሆነ ቅናሽ የምናደርግ ከሆነ የድርጅቱን አጠቃላይ ከሽያጭ የተገኘ ገቢ ወይም ደግሞ ሴል ሪቨኑ ምን ያደርጋል? ይቀንሳል። ኮንትራ ማለት የሚቀንስ እንደማለት ነው። ኮንትራ ረቨኑ አካውንት ማለት ረቨኑን የሚቀንስ እንደማለት ነው። ለምሳሌ ይሄ ድርጅት አጠቃላይ ሴል ሪቨኑ 3800 ነበረው። ሴል ሪተርን ኤንድ አላዋንስ 300 ተመልሷል። ኔት ሴሉ 3430 ነው። ሴል ዲስካውንት ለምሳሌ 70 ቢኖረው ቢቀንስ ማለት ነው በሰባችን እንቀንሳታለን ማለት ነው። ይሄንን ኤግዛምፕል እንመልከት። ለምሳሌ አሲም ሰች ሰኮስ ትሪ ስፓይስ ባላንስ ዲ ኦፍ 3500 ግሮስ ኖቪስ ፕራይስ ዋት 300 አይ ሚን 3800 ለስ ፐርቸዝ ሪተርን እንዳለውን 300 ቀደን ተመልሷል። ከዛ ላስት ዴይ ኦፍ ዘ ዲስካውንት ፔሪድ ኦዲዮ ሰፕላይን ሜክ ዘ ሪከርድ ቢያደርግ እንዴት መመዝገብ አለበት ነው የተባለው። ጀስት እንዴት እንመዘግባለን? ካሽ አጠቃላይ ገንዘብ ከተቀበለ ማለት ነው በ3430 ይጨምራል። ሴል ዲስካውንት ደግሞ ቅናሽ ስላደረገ በ70 ብር ይጨምራል። አካውንት ሪሰብል ተሰብሳቢ ገንዘብ በ3500 ይቀንሳል። ይቺ 70 ብር እንዴት መጣች? ቅድም በአግሪመንታቸው መሰረት የመጣች ናት። ላይ 3800 ሲቀነስ 300 ሲባዛ በ2% ቅናሽ ስለተደረገለት 3430 ይመጣል። ስለዚህ ይሄ ድርጅት ሴል ዲስካውንት በማድረጉ ምክንያት አጠቃላይ 70 ብር ምን አድርጓል? አጧል ከገቢው ላይ ማለት ነው። 70 ብር ቀንሶበታል። በዚህ መንገድ መመዝገብ እንችላለን ማለት ነው። ሌላውና መሰረታዊ ርዕሰ ጉዳይ ኮምፕሊቲንግ ዘ አካውንቲንግ ሳይክልስ ኢን መርቻንዳይዚንግ ቢዝነስ ኦርጋናይዜሽን። ድርጅቶች በመርቻንዳይዚንግ ቢዝነስ ኦርጋናይዜሽን ላይ እንዴት ነው መመዝገብ ያለበት የሚለውን ነገር ሞር እዚህ ጋር እናያለን። እዚህ ጋር የምንመለከተው ማለት ነው just completing the accounting cycles. Up to this point we have illustrated the basic entries for transactions relating to purchase and sale in a perpetual inventory system ነው የሚላል። በፐርፔቹዋል ኢንቨንተሪ ሲስተም ማለት ነው መሰረታዊ የምንለው የፐርቸዝ ሴል ፐርፔቹዋል ኢንቨንተሪ ሲስተም እንለው አለ። እንግዲህ ይሄ አካውንቲንግ ሳይክል ቤዚክ ብለን የመዘገብነው በፐርፔቹዋል ኢንቨንተሪ ሲስተም ማለት ነው። ሪሜኒንግ ስቴፖች ወይም ቀሪ ስቴፖች ምንድናቸው የሚለውን ነገር ምን እናደርግ አለብን? ማወቅ አለብን ማለት ነው። ላይክ ቻፕተር 2 ስለ ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን እንዳየ ነው። እዚህ ጋር በተመሳሳይ ምን እናደርጋለን? የምንመዘግብ ይሆናል ማለት ነው። አንደኛውና መሰረታዊ ጉዳይ ይሄ ነው። ሌላውና መሰረታዊ ርዕሰ ጉዳይ ስለ አጀስቲንግ ኢንትሪ እስክናወራ እንግዲህ አጀስቲንግ ኢንትሪ ማስተካከያ ነው። ቻፕተር 2 አካውንቲንግ ፎር ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ላይ እንደምታስታውሱት አጀስቲንግ ኢንትሪ ወይም ደግሞ ማስተካከያ ያስፈልጋል። የመርቻንዳይዚንግ ካምፓኒ ጀነራሊ ሃድ ዘ ሴም ታይፕ ኦፍ አጀስቲንግ ኢንትሪ አስ ኤ ሰርቪስ ካምፓኒ። እንግዲህ እነዚህ ነጋዴዎች ምንላቸው በንግድ ስራ ላይ የተሰማሩ ድርጅቶች እንደማንኛውም አገልግሎት እንደሚሰጡ ድርጅቶች ተመሳሳይ የሆነ አጀስቲንግ ኢንትሪ ያስፈልጋቸዋል ማለት ነው። ተመሳሳይ የሆነ አጀስቲንግ ኢንትሪ ያስፈልጋቸዋል። however merchandiser using a perpetual inventory system will require such one additional adjustments to make the record agree with actual inventory on hand. ድርጅቶች የሚጠቀሙት ፐርፔቹዋል ኢንቨንተሪ ሲስተም ስለሆነ ተጨማሪ አንድ አዲሽናል አጀስትመንት ያስፈልጋቸዋል። በተለይ ደግሞ እጃቸው ላይ ያለው ኢንቨንተሪ አክቹዋል ኢንቨንተሪ ጋር እኩል ለማምጣት ተመሳሳይ ለማድረግ ያስፈልጋቸዋል ለሚለን at the end of the period for control purpose ማለት ኢንቨንተሪን ኮንትሮል በማድረግ ሂደት ውስጥ there is a physical count ብዙ ጊዜ ለማድረግ እንችላለን። ኦኬ ፊዚካል ካውንትስ ምንለው the company adjusted total balance in inventory usually does not agree with actual amount of inventory on hand. ቆጠራ በምናካሄድበት ጊዜ ብዙ ጊዜ አንአጀስትድ የሆነ ባላንስ ልናመጣ እንችላለን፣ ወይም ደግሞ ባላንሳችን አግሪ ሊያደርግልን ይችላል ላይስማማ ስለሚችል በዚህ ሂደት ምን መፈጠር አለበት? አጀስቲንግ ኢንትሪ መኖር አለበት። perpetual inventory records may be incorrect due to recording error like thief and what wastes. ፐርፔቹዋል ኢንቨንተሪ ሲስተም ብዙ ጊዜ ትክክል የማይመጣው ስንመዘገቡ የተሰስተናል፣ አሊያም ደግሞ የተሰረቀ ነገር አለ፣ አሊያም ደግሞ የባከል ነገር አለ ማለት ነው። ነገር ግን ለነዚህ ሁሉ ምን ያስፈልጋል? ኒድስ አጀስት ማድረግ ያስፈልጋል። በተለይ ደግሞ ኢንቨንተሪ የመዘገብነውና እጃችን ላይ የቀረው አግሪ ማድረግ አለበት፣ መስማማት አለበት። ለዚህ ደግሞ አጀስትመንት ያስፈልጋል። ኢንቨንተሪና ኮስት ኦፍ ጉድስ ሶልድን በሚገባ ምን ማድረግ አለብን? አጀስት ማድረግ አለብን ማለት ነው።
ለምሳሌ ይህንን ኤግዛምፕል እንመልከት። suppose that such audio supply has an adjusted balance of what such euro 4500 in merchandising inventory አጠቃላይ 40500 ዩሮ የሚጠጋ መርቸንዳይዚንግ ኢንቨንተሪ ያለው ሶ የፊዚካል ካውንት ቆጠራ ሲኬድ ደግሞ ኦዲዮ ሰፕላይ ዲተርማይን አክቹአል ሆኖ የተገኘው ስንት ነው? በአመቱ መጨረሻ ላይ 40 ሺህ ነው። ስለዚህ የ500 ብር ጉድለት ያሳያል። ስለዚህ እንዴት ነው እቺን አጀስት የምናረጋት የሚለውን ነገር በኤግዛምፕል መልኩ እንዲ። ስለዚህ ኮስት ኦፍ ጉድስ ሶልድ የሚባል 500 አለን። ከዛ ደግሞ ኢንቨንተሪ ስለዚህ ስለቀነሰብን አናጀስትድ የሚያሳየው 40500 ነው። ቆጠራ አድርገን መጨረሻ ላይ ያገኘን 40 ነው። ስለዚህ ኢንቨንተሪን በ500 እንቀንስና ኦቨርስቴት ስለመጣብን ኮስት ኦፍ ጉድስ ሶልድን ደግሞ ምን እናረጋለን? በ500 በተመሳሳይ እንጨምራለን ማለት ነው። ሶ በዚህ መንገድ ምን ማድረግ እንችላለን? መመዝገብ እንችላለን። ሶ በዚህ መንገድ ክሎዚንግ ኢንትሪ ደግሞ ያስፈልጋል። አጀስት ከተደረገ በኋላ እንደማንኛውም ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ምን ያስፈልጋል? ክሎዚንግ ኢንትሪ ያላቸው ላይክ ሴል ሪቨኑ ምንለው በኢንካም ሰመሪ ክሎዝ ማድረግ አለብን በአመቱ መጨረሻ ላይ። እነዚህ ቁጥሮች ላይክ ከሆርን ግሪን መጽሐፍ የመጡ ናቸው። ሆርን ግሪን 16ኛውና 16 እና 14ኛው ኤዲሽን የምታገኙ ከሆነ እዛ ጋር መመልከት ትችላላችሁ። ላይክ ሴል ሪቨኑ ሁሌም በኢንካም ሰመሪ ይዘጋል። ኖርማል ባላንሱ ሴል ሪቨኑ ክሬዲት ነበር፣ አሁን ደቢት አድርገን እንዘጋዋለን። ዘን መጨረሻ ላይ ባላንሱ ዜሮ ይመጣል። ሌሎቹ ደግሞ እነዚህ ኤክስፐንስ ኮስት ምናምን ምንላቸው በኢንካም ሰመሪ በተመሳሳይ እንዘጋለን። የነሱ አጠቃላይ ዴቢት ነው ባላንሳቸው። አሁን ክሬዲት እናደርግና ባላንሳቸውን ዜሮ እናመጣለን። የሁለቱን ልዩነት ደግሞ መጨረሻ ላይ ምን እናደርጋለን? እንዘጋለን ማለት ነው። ላይክ ኢንካም ሰመሪን ደግሞ በቀጥታ ወደ ሪተርን እርኒንግ እንዘጋለን። ሪተርን እርኒንግ የድርጅት ፐርማነንት አካውንት ነው። ዲቪደንድ ካለን በተመሳሳይ በሪተርን እርኒንግ ክሎዝ እናደርጋለን። ይሄን ቻውተርቱ ጋር በደንብ ስላየ ነው እዚህ ጋር ማየት ብዙም አያስፈልግም። ሌላው ሳማሪ ኦፍ መርቸንዳይዚንግ ኢንትሪ ሁለት መሰረታዊ ነገሮችን እዚህ ጋር መመልከት እንችላለን። ኦኬ አንደኛውና መሰረታዊ ጉዳይ ሴል ትራንዛክሽን ላይ ላይክ ሴሊንግ መርቸንዳይዝ ቱ ካስተመርስ ለምሳሌ ያለንን መርቸንዳይዚንግ ያለንን ፕሮዳክት ለደንበኞቻችን ስንሸጥ ካሽ ወይም አካውንት ረሰብል ይጨምራል። ከዛ ሴል ሪቨኑ በተመሳሳይ ይጨምራል። ኮስት ኦፍ ጉድስ ሶልድ እና ኢንቨንተሪ ይቀንሳል። ኮስት ኦፍ ጉድስ ሶልድ በተመሳሳይ ይጨምራል። ግራንቲንግ ሴል ሪተርን ኢንድ አላዋንስ ቱ ካስተመርስ ለካስተመሮቻችን ምን ስናደርግ ሴል ሪተርን ኢንድ አላዋንስ ስንፈቅድላቸው ሴል ሪተርን ኢንድ አላዋንስ ይጨምራል። ካሽ ወይም አካውንት ረሰብል ይቀንሳል። ኢንቨንተሪ በተመሳሳይ ይጨምራል። ኮስት ኦፍ ጉድስ ሶልድ ምን ያደርጋል? ይቀንሳል። ፓይንግ ፍራይት ኮስት ላይክ ፍራይት አውት ወይም ደግሞ ኤክስፐንስ ይጨምራል። ካሽ ይቀንሳል። ፓይመንት ፍሮም ካስተመር ስንቀበል ክፍያ ካሻችን ይጨምራል። ሴል ዲስካውንት ካለ በተመሳሳይ ዘን መጨረሻ አካውንት ረሰብል ይቀንሳል። ሶ በዚህ መንገድ ምን ማድረግ እንችላለን? ሌሎችንም ትራንዛክሽኖችን በዚህ መንገድ መመዝገብ እንችላለን ማለት ነው። ስላየነው መድገም አያስፈልግም። ሌላውና መሰረታዊ ርዕሰ ጉዳይ ላይ እዚህ ቻፕተር ላይ የምንመለከተው ፎርም ኦፍ ፋይናንሻል ስቴትመንት ፎር መርቸንዳይዚንግ ካምፓኒስ በንግድ ስራ ላይ የተሰማሩ ድርጅቶች ያላቸውን ፋይናንሻል ስቴትመንት እንዴት ነው ማዘጋጀት የሚችሉት የሚለውን ነገር እናያለን። So income statement is just primary source of information for evaluating a company performance ነው። ኢንካም ስቴትመንት we summarize what the revenue and expense of what a company at the end of the month በወሩ መጨረሻ ላይ የአንድን ድርጅት ገቢና ወጪ ኢቫሉዌት የምናደርግበት ሳመራይዝ የምናደርግበት የምንፈልግበት ኢንካም ስቴትመንት ይባላል። በተለይ ደግሞ የአንድ ድርጅት ካምፓኒ ፐርፎርማንስን ኢቫሉዌት ለማድረግ እንጠቀምበታለን። እንደ ፕራይመሪ ሶርስም ያገለግላል። ስለዚህ ላይክ ቫሪየስ ሶርስ ኦፍ ኢንካም ኤንድ ኤክስፐንስ ሊኖር ስለሚችል የድርጅቶችን በዛ መንገድ ምን ማድረግ እንችላለን? መስራት እንችላለን። ለምሳሌ ይሄ ኤግዛምፕል ነው። ጀስት በዚህ ምን ማድረግ እንችላለን? ሴል ላይክ ሴል ሪቨኑ ላይክ ለስ ሴል ሪተርን ኢንድ አላዋንስ ዲስካውንት ዘንድ ኔት ሴል ይሰጠናል። ኔት ሴል ይሄ ቁጥር ከዛ የመጣ ነው። ሌላው ኮስት ኦፍ ጉድስ ሶልድ ካለ ኮስት ኦፍ ጉድስ ሶልድ እንቀንሳለን። ሴል ማይነስ ኮስት ኦፍ ጉድስ ሶልድ ግሮስ ፕሮፊት ያልተጣራ ትርፍ ይሰጠናል። ሲቀነስ ኦፕሬቲንግ ኤክስፐንስ ኢንካም ፍሮም ኦፕሬሽን አጠቃላይ ከሽያጭ ተገኘ ገቢ ይሆናል። ከዛ ኢንተረስት ረቨኑ ካለ ጌል ኦን ሴል ኦፍ ኢኩዊፕመንት ካለ አንዳንድ ካዡዋሊቲ ሎዝ ፍሮም ማንሊዝም ካለ እሱንም ቀናንሰን መጨረሻ ላይ ኔት ኢንካም ብለን በዚህ መንገድ እንሰራለን። ይሄ ኢንካም ስቴትመንት ነው። ከዛ በኋላ ደግሞ ምን ይመጣል? የኢንካም ስቴትመንት ስንላቸው መሰረታዊ ላይክ ኔት ሴል የተጣራ ሽያጭ ነው። ግሮስ ፕሮፊት ያልተጣራ ትርፍ ነው። ያልተጣራ ትርፍ ነው። ፐርሰንቴጁን ለማግኘት ደግሞ ግሮስ ፕሮፊት ሲካፈል ለኔት ሴል አድርገን ግሮስ ፕሮፊት ሬቱ ምን ያህል ፐርሰንት ነው ያልተጣራ ትርፍ የሚለው መፈለግ እንችላለን። ከዛ ኦፕሬቲንግ ኤክስፐንስ አጠቃላይ ወጪዎች አሉ። መጨረሻ ላይ አዘር ኢንካም ኤንድ ኤክስፐንስ ካለ እንደማምራለን። ኢንተረስት ረቨኑ ስንል ጀስት ረቨኑስ ፍሮም ኖት ሪሲቨብል ኢን ማርኬቴብል ሴኩሪቲ ድርጅቱ ሊያገኝ ይችላል። ዲቪደንድ ረቨኑ ስንልስ ደግሞ ፍሮም ኢንቨስትመንት ኢን ኦርዲናሪ ሼር ወይም ደግሞ አክሲዮን ከገዛን በኋላ ከአክሲዮኑ የምናገኘው ገቢ ዋሪ ኮሊት ምን ይባላል? ዲቪደንድ ረቨኑ እንላለን። ረንት ረቨኑ የምንለው ደግሞ ጀስት
ያለንን አጠቃላይ የዌርሃውስ ስቶር አከራይተን ከሆነ ከዛ ከክራዩ የምናገኘው ገቢ ረንት ረቨኑ እንለዋለን። ሌላው ደግሞ ጌን ስንል ምን ማለታችን ነው? ጌን ፍሮም ዋት ሴል ኦፍ ፕሮፐርቲ ያለንን ፕሮፐርቲ ሽጠን ትርፍ የምናተርፍ ከሆነ ፕላንት አሴት ኢኩዊፕመንትስ ምንላቸውን ምንሰጥ ከሆነ እነዚህ የገቢ ምንጮቻችን ናቸው። ዋሪ ኮሌት አዘር ኢንካምስ እንላቸዋለን። ሌላውና መሰረታዊ ጉዳይ ደግሞ አዘር ኤክስፐንስስ ምንላቸው ለምሳሌ ካዡዋሊቲ ሎዝ ምንለው አለ ላይክ ኮዝ ሰቻስ ቫንደሊዝም ኤንድ አክሲደንት በተለያየ ምክንያት አክሲደንት ደርሶ ፕሮዳክቶቻችን ላይ ጉዳት ካደረሰና ኪሳራ ከመጣብን ካዡዋሊቲ ሎዝ መቀነስ አለበት። ሎዝ ፍሮም ሴል ወርም ደግሞ የተለያዩ አባንድመንት ኦፍ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ከዚህም ከሽያጭ ጋር የተገናኘ ኪሳራ ከመጣን በተመሳሳይ መመዝገብ አለበት። ላይክ ሎዝ ፍሮም ስትራይክስ ባይ ኤምፕሎይስ ኤንድ ሰፕላየርስ አቅራቢዎቻችንና ሰራተኞቻችን ስራ በማቆማቸው በማመጻቸው ምክንያት የከሰርነው ኪሳራም እንደ አዘር ኤክስፐንስ ተቆጥሮ መቀነስ አለበት። ይሄ አይፋሬስ የሚፈቅደው ነው። በዚህ መንገድ ምን ማድረግ እንችላለን? ማዘጋጀት እንችላለን ማለት ነው። ላይክ ኢንተረስት ኤክስፐንስ ምንለውም ከዚህ የመጣ ነው። የቅድሙ መጨረሻ ላይ ኔት ኢንካም የተጣራ ትርፍ እናገኛለን ማለት ነው። ሌላውና መሰረታዊ ጉዳይ ኮምፕሬሄንሲቭ ኢንካም ሊኖረን ይችላል። ኮምፕሬሄንሲቭ ኢንካም ላይክ ፔንሽን ፕላን አሴትስ ጌን ኤንድ ሎዝ ኦን ፎሬን ከረንሲ ትራንዛክሽንስ አንሪያላይዝድ የሆነ ጌን ኤንድ ሎዝ ኦን ሰርቴን ታይፕ ኦፍ ኢንቨስትመንት ካጋጠመ ኮምፕሬሄንሲቭ ኢንካም ልናዘጋጅ እንችላለን። ጀስት ዊ አር ጎይንግ ቱ ሪፖርቲንግ ዚስ ኮምባይንድ ስቴትመንት ኦፍ ኔት ኢንካም ኤንድ ኮምፕሬሄንሲቭ ኢንካም ዊዝን ሴፓሬት ኮለምንስ አድርገን ልናዘጋጅ እንችላለን። ለምሳሌ የዚህን ኤግዛምፕል መመልከት እንችላለን። ኔት ኢንካም አዘር ኮምፕሬሄንሲቭ ኢንካም ብለን አንሪያላይዝድ ሆልዲንግ ጌን ኦን ኢንቨስትመንት ሲያገኝ ነው። መጨረሻ ላይ ኮምፕሬሄንሲቭ በል ጠቅላላ አጠቃላይ ድርጅቱ ያገኘው ክርፍ ብለን ምን ማድረግ እንችላለን? መመዝገብ እንችላለን ማለት ነው። ይሄ ትልቅና መሰረታዊ ጉዳይ ነው። ሌላው እንዴት ነው ኢንቨንተሪ ፕሬዘንት የምናደርገው? ስፔሻሊ ኢን ስቴትመንትስ ኦፍ ፋይናንሻል ፖዚሽን ነው። ሶ ኢንቨንተሪ ፕሬዘንቴሽን ኢን ዘ ክላሲፋይድ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ምን ማለት ነው? ኢንቨንተሪ የአንድ ድርጅት አሴት ስለሆነ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ላይ ምን መደረግ አለበት? መቅረብ አለበት። ላይክ አሴት ብለን ፕሮፐርቲ፣ ፕላንት፣ ኢኩዊፕመንት ከዛስ አኮሙሌትድ ዲፕሪሲዬሽን ካለን ቀንስና ኢንቨንተሪ ብለን እናደርጋለን እንመዘግባለን ነው። ሶ ኢንቨንተሪ የአንድ ድርጅት አሴት ስለሆነ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ወይም ደግሞ ባላንስ ሺት ላይ ምን ማድረግ አለብን? ማቅረብ ፕሬዘንት ማድረግ አለብን ማለት ነው። ሌላው ፔሪዮዲክ ኢንቨንተሪ ሲስተም ነው። እስካሁን ፐርፔቹዋል ኢንቨንተሪ ሲስተም አይተናል። አሁን ፔሪዮዲክ ኢንቨንተሪ ሲስተም እናይና የዚህን ቻፕተር ክላስ እንጨርሳለን ማለት ነው። ሶ ፔሪዮዲክ ኢንቨንተሪ ሲስተም እንግዲህ ዲተርማይን ኮስት ኦፍ ጉድስ ሶልድ አንደር ፔሪዮዲክ ሲስተም እንዴት ነው የሚፈለገው በተለይ አት ዘ ኤንድ ኦፍ ዘ ኢየር ላይ የሚለው ነገር እናያለን። ሶ ፔሪዮዲክ ኢንቨንተሪ ሲስተም የምንጠቀም ከሆነ there is no running account of what changes in ኢንቨንተሪ ለውጥ የለም ስንገዛም ስንሸጥም መጨረሻ ላይ ነው የምናውቀው። ኢንዲንግ ኢንቨንተሪ ዲተርማይንድ ባይ ዋት ፊዚካል ካውንትስ ኢንዲንግ ኢንቨንተሪ እጃችን ላይ የቀረውን ኢንቨንተሪ የምናውቀው መጨረሻ ላይ ቆጠራ በማድረግ ነው። ኮስት ኦፍ ጉድስ ሶልድ ኖት ዲተርማይንድ አንቲል ዘ ኤንድ ኦፍ ዘ ፔሪድስ እስከ መጨረሻው ሰዓት ድረስ ኮስት ኦፍ ጉድስ ሶልድ ማወቅ አንችልም። በምን አንደር ፔሪዮዲክ ኢንቨንተሪ ሲስተም። ስለዚህ ፔሪዮዲክ ኢንቨንተሪ ሲስተም በአመቱ መጨረሻ ቆጠራ አድርገን የምናውቀው የኢንቨንተሪ ታይፕ ኢንቨንተሪ ሲስተም ነው። ላይክ ዲተርማይን ኮስት ኦፍ ጉድስ ሶልድ አንደር ፔሪዮዲክ ኢንቨንተሪ ሲስተም ምን ይመስላል የሚለውን ነገር እኔ ለምሳሌ ኮስት ኦፍ ጉድስ ሶልድ ኢንቨንተሪ ቢጊኒንግ 36000 ነበረን ዳን መጨረሻ ላይ ኮስት ኦፍ ጉድስ ሶልድ ፐርቸዝ ይሄ ተገዛ 320000 ለስ ኢንቨንተሪ ዲሴምበር 31 40000 ዳን ኮስት ኦፍ ጉድስ ሶልድ ብለን እዚህ ጋር እንመዘግባለን። ሶ መጨረሻ ላይ ነው የምናውቀው የፔሪዮዲክ ኢንቨንተሪ ሲስተም የምንጠቀም ከሆነ ላይክ ሃው ቱ ሪከርድ ሰች መርቻንዳይዚንግ ኢንቨንተሪ አንደር ፔሪዮዲክ ኢንቨንተሪ ሲስተም እንግዲህ ሪከርድ ረቨኑ ወይን ሴልስ አር ሜድ ስንሸጥ ረቨኑ ተብሎ መመዝገብ አለበት። ዲኖት ሪከርድ ኮስት ኦፍ መርቻንዳይዝ ሶልድ ኦን ዘ ዴት ኦፍ ሴል ነገር ግን ኮስት ኦፍ መርቻንዳይዝ ሶልድን ወይም ኮስት ኦፍ ጉድ ሶልድን ወይም ደግሞ ኮስት ኦፍ መርቻንዳይዝ ሶልድን እንደ ፐርፔቹዋል ኢንቨንተሪ ሲስተም ስንሸጥ አንመዘግብን። ፊዚካል ኢንቨንተሪ ካውንት ዲተርማይን ኮስት ኦፍ ጉድ ሶልድ ኦን ሃንድ ኢንዲንግ ኢንቨንተሪ ማወቅ እንችላለን። ያወጣውን አጠቃላይ ወጪ ማወቅ እንችላለን። ሌላው ሪከርድ ፐርቸዝ ኢን ፐርቸዝ አካውንት ስንገዛ ፐርቸዝ ብለን መመዝገብ አለብን። ደን ፐርቸዝ ሪተርንድ አላዋንስ ካለ ፐርቸዝ ዲስካውንት ካለ ፍራይት ኮስት ካለ ደግሞ እነሱንም በተመሳሳይ መመዝገብ አለብን። ይሄም ፔሪዮዲክ ኢንቨንተሪ ሲስተም የምንከተል ከሆነ ነው በዚህ መንገድ የምንመዘግበው። ለምሳሌ ይሄንን ኤግዛምፕል እንመልከት። ኦን ዘ ቤዝ ኦፍ ዋት ሴል ነው ቢስልና ለምሳሌ ይሄ ድርጅት ኦዲዮ ሳፕላይ የሚባል አጠቃላይ 3800 በፔሪዮዲክ ኢንቨንተሪ ሲስተም ገዛን የተባለው። ስለዚህ ፔሪዮዲክ ኢንቨንተሪ ሲስተም የሚከተል ከሆነ ምንድነው የሚያደርገው? ፐርቸዝ ይልና 3800 አካውንት ፔብል በዳ ስለተገዛ 3800 ፐርፔቹዋል ኢንቨንተሪ ሲስተም ቢከተል ኖሮ ምን አድርጎ ነው ኢንቨንተሪ ብሎ ነበር የሚመዘግበው። አሁን ግን በፔሪዮዲክ ኢንቨንተሪ ሲስተም ጀስት ምንድነው የተባለው? ፐርቸዝ ነው የተባለው። በአመቱ መጨረሻ ነው ኢንቨንተሪ የሚታወቀው ማለት ነው። ሌላው ፍራይት ኮስት ነው። ፍራይት ኮስት ማለት ትራንስፖርቴሽን ኮስት ነው። ኢፍ ለምሳሌ ሳኮ ለምሳሌ ማለት ገዢው ቢከፍል ፍራይት ኮስት 150 ዩሮ ቢከፍል እንዴት ነው መመዝገብ ያለበት የሚለውን ነገር እንመልከት። ሶ ምን እናደርጋለን? ፍራይት ኢን
ትራንስፖርቴሽን ኢን ብለን ወይም ትራንስፖርቴሽን ኮስት ብሎ ይጽፋል። ከዛ ደግሞ በገንዘብ ከከፈለ ካሽ ብሎ ይቀንሳል። ይሄን እንደዛ አድርገን እንመዘግባለን። ቅድም የምታስታውሱ ከሆነ ግን ኢንቨንተሪ ብሎ ነው የመዘገበው። ለምን? ኢንቨንተሪውን ባይ ዲፎልት ስለሚነካ ስለሚጨምር የኢንቨንተሪውን ዋጋ ከፍ ስለሚያደርግ ማለት ነው። በዚህ መንገድ ነገር ግን ፔሪዮዲክ ኢንቨንተሪ ሲስተም ከሆነ ፍራይት ኤንድ ትራንስፖርቴሽን ብለን እንመዘግባለን ማለት ነው። ፐርቸዝ ሪተርን ኤንድ አላዋንስ በፔሪዮዲክ ኢንቨንተሪ ሲስተም ቀጥታ የሚመዘገበው ፐርቸዝ ሪተርን ኤንድ አላዋንስ ብለን እንመዘግባለን። ስለዚህ የተገዛ ፕሮዳክት ከተመለሰ አካውንት ፔብል የድርጅቱ ይቀንሳል። ፐርቸዝን ደግሞ ፐርቸዝ ሪተርን ኤንድ አላዋንስ ጀስት ኮንትራ አካውንት ኦፍ ፐርቸዝ ነው። በተመሳሳይ ፐርቸዝ ሪተርን ኤንድ አላዋንስ ብለን እንመዘግባለን። ፐርፔቹዋል ኢንቨንተሪ ሲስተም የሚከተል ቢሆን ኖሮ ግን ምን ነበር ብለን የምንመዘግበው? ኢንቨንተሪ ነበር የምንቀንሰው። አሁን ግን ራሱን አዲስ አካውንት ክሬት እያደረግን በዚህ መንገድ እንጽፋለን። ይሄ የፔሪዮዲክ ኢንቨንተሪ ሲስተም የጆርናል ኢንትሪ ሲስተም ወይም ደግሞ አይነት ነው። ሌላውና መሰረታዊ ጉዳይ ፐርቸዝ ዲስካውንት ቢኖርስ? ፐርቸዝ ዲስካውንት ሊኖር ይችላል። እንደቀድሞ በፔሪዮዲክ ኢንቨንተሪ ሲስተም ፐርቸዝ ዲስካውንት እንዴት ይጻፋል? ጀስት አካውንት ፔብል ለምሳሌ ክፍያ ሲከፈል የመጨረሻው ላይ በቀኑ ከተከፈለ አካውንት ፔብል በሙሉ ይቀንሳል። ከዛ ፐርቸዝ ዲስካውንት ብለን እንጽፋለን፣ ክሬዲት ላይ ማለት ነው። ከዛ ካሽ ብለን እንጽፋለን። በዚህ መንገድ ምን ማድረግ እንችላለን? እንጽፋለን ማለት ነው። ይሄ በዚህ መንገድ ጆርናል ኢንትሪ ያስፈልጋል፣ እንሰራለን። ሜቢ ሴል ኦፍ መርቸንዳይዝ በፔሪዮዲክ ኢንቨንተሪ ሲስተም እንዴት ነው መጻፍ ያለበት? ለምሳሌ ኦሪዮ ሳፕላይ ለምሳሌ 3800 መርቸንዳይዝ ቢሸጥ ከዛ እንዴት ነው በፔሪዮዲክ ኢንቨንተሪ ሲስተም መጻፍ ያለበት? ተሰብሳቢ ገንዘብ አካውንት ሪሰብሎ ከዛ ደግሞ ምን ብሎ ሴል ሬቨኑ ብሎ ነው የሚጽፈው በቀጥታ ማለት ነው። ኢንቨንተሪ ቀነሰ ብሎ ኮስት ኦፍ ጉድስ ሶልድ ብሎ እዚህ ጋር ምንም አያስፈልግም። ሶ ኖ ኢንትሪዝ ሪከርድድ ፎር ኮስት ኦፍ ጉድስ ሶልድ አት ዘ ታይም ኦፍ ሴል አንደር ፔሪዮዲክ ሲስተምስ። በፔሪዮዲክ ኢንቨንተሪ ሲስተም ጊዜ ኮስት ኦፍ ጉድስ ሶልድ ስለማይጻፍ ስለማይሰላ ኮስት ኦፍ ጉድስ ሶልድ ጆርናል ኢንትሪ አያስፈልገውም ማለት ነው። ሌላውና መሰረታዊ ጉዳይ ሴል ሪተርን ኤንድ አላዋንስ ቢኖር በፔሪዮዲክ ኢንቨንተሪ ሲስተም ሴል ሪተርን ኤንድ አላዋንስ አካውንት ሪሰብልን እንመዘግባለን። ይሄ ተመሳሳይነት አለው ከፐርፔቹዋል ኢንቨንተሪ ሲስተም ጋር። ሴል ዲስካውንትን በተመሳሳይ ቅናሽ ከተደረገ ማለት ነው ካሽ የተቀበልነው ገንዘብ ከዛ በኋላ ሴል ዲስካውንት ካደረግን እንጽፋለን። አካውንት ሪሰበብል ብለን በተመሳሳይ እንጽፋለን። ተመሳሳይነት አለው ይሄ ከፐርፔቹዋል ኢንቨንተሪ ሲስተም ጋር ማለት ነው። ሌላውና መሰረታዊ ጉዳይ ኮምፓሪዥን ኦፍ ዋት ኢንትሪ ትልቁ ነገር ያለ እዚህ ጋር ነው። እስኪ ሁለቶችን ነገር እናወዳድራቸው። ፐርፔቹዋል እና ፔሪዮዲክ ኢንቨንተሪ ሲስተምን ጆርናል ኢንትሪያቸው ምን ይመስላል የሚለውን ነገር አወዳድረን ይሄንን ክላስ ይሄንን ሴሽን እንጨርስ። ሶ ለምሳሌ ፐርቼዝ ኦፍ መርቸንዳይዝ ኦን ክሬዲት በዱቤ ለምሳሌ ብንገዛ ፐርፔቹዋል ኢንቨንተሪ ሲስተም የምንጠቀም ከሆነ ኢንቨንተሪ ይጨምራል። ፔሪዮዲክ የምንጠቀም ከሆነ ግን ጀስት ፐርቼዝ የሚል አካውንት አዲስ ክሬት አድርገን እንመዘግባለን። ፍራይት ኮስት ትራንስፖርቴሽን ኮስት ብንከፍል ፐርፔቹዋል የምንጠቀም ከሆነ ኢንቨንተሪን አፌክት ስለሚያደርግ ኢንቨንተሪ ብለን እንመዘግበዋለን። ፔሪዮዲክ የምንጠቀም ከሆነ ግን ፍራይት ኢን ወይም ደግሞ ትራንስፖርቴሽን ኢን ብለን እንመዘግባለን። ፐርቼዝ ሪተርን ኤንድ አላዋንስ ካለ ኢንቨንተሪን አፌክት ያደርጋል፣ ኢንቨንተሪ ብለን እንመዘግባለን። ፔሪዮዲክ የምንጠቀም ከሆነ ግን ጀስት ፐርቼዝ ሪተርን ኤንድ አላዋንስ ብለን እናደርጋለን፣ በቀጥታ እንመዘግባለን። ፓይመንት ኦን አካውንት ዊዝ ዲስካውንት ኢንቨንተሪን አፌክት ያደርጋል፣ በተመሳሳይ ዲስካውንት ካለ ማለት ነው። እዚህ ጋር ደግሞ በተመሳሳይ ፐርቼዝ ዲስካውንት ብለን እንመዘግባለን። ስለዚህ ፐርፔቹዋል ከሆነ ኮንቲኒየንስሊ ኢንቨንተሪን አፕዴት እያደረግን ነው የምንሄደው። ፔሪዮዲክ ከሆነ ግን ከአመት አንዴ በመጨረሻ በቆጠራ ነው የምናገኘው ማለት ነው። መሰረታዊ የሆነ ልዩነት አላቸው። ይሄ አንድ ነው። ሌላው ደግሞ ከሽያጭ አንግል ስናይስ ለምሳሌ ሴል ኦፍ መርቸንዳይዝ ኦን ክሬዲት በዱቤ ስንሸጥ አካውንት ሪሰብል ይጨምራል፣ ሴል ሬቨኑ ይጨምራል፣ ተመሳሳይ ነው። ኮስት ኦፍ ጉድስ ሶልድ እና ኢንቨንተሪ ስንመዘግብ እዚህ ጋር ግን ምንም አይነት ኮስት ኦፍ ጉድስ ሶልድ ኢንቨንተሪ ፔሪዮዲክ ላይ አያስፈልግም። ሪተርን ስናደርግም በተመሳሳይ ሴል ሪተርን ኤንድ አላዋንስ ተመሳሳይ ነው። ኢንቨንተሪ ኤንድ ኮስት ኦፍ ጉድስ ሶልድን ግን እንመዘግባለን። እዚህ ጋር ደግሞ ምንም አይነት የለውም። መጨረሻ ላይ ያለው ግን ተመሳሳይ ነው። ሴል ዲስካውንት አካውንት ሪሰብል የምንለው ተመሳሳይ ነው ከሽያጭ አንግል። እነዚህ የመሰሉ መሰረታዊ ልዩነት አላቸው ማለት ነው። ሌላው እንደ ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን መርቸንዳይዚንግ ቢዝነስ ኦርጋናይዜሽን ወርክሺት ሊጠቀሙ ይችላሉ። በተለይ ደግሞ ፋይናንሻል ስቴትመንት ለማዘጋጀት ወርክሺት አይነተኛ ሚና አለው። ሊጠቀሙ ይችላሉ ማለት ነው። ላይክ the steps in preparing such worksheet for a merchandising company are the same as for a service company። አገልግሎት የሚሰጡ ድርጅቶች እንደሚያዘጋጁት የፋይናንሻል ስቴትመንት የወርክሺት አይነት መርቸንዳይዚንግ ካምፓኒዎችም ሊያዘጋጁ ይችላሉ። በዚህ መንገድ ድርጅቶች ምን ሊያደርጉ ይችላሉ? ወርክሺት ሊያዘጋጁ ይችላሉ። ላይክ ለምሳሌ ከነን ኦፕሬቲንግ አይተም ውጭ ያለውን ይሄንን ኤግዛምፕል እንመልከት እስኪ።
ፐርፔቹዋል ኢንቨንተሪ ሲስተም ተጠቅሞ ይሄ ድርጅት ለምሳሌ ይሄንን የመሰለ ወርክሺት ተጠቅሟል። አንአጀስትድ ትሪያል ባላንስ እዚህ ጋር ያሳያል። አጀስቲንግ ኢንተር አጀስትመንት እዚህ ጋር ያሳያል። የተስተካከለ የሂሳብ ግኝት አጀስትድ አለ። ከዚህ ደግሞ ምን እናዘጋጃለን? ከአጀስትድ ትሪያል ባላንስ የተስተካከለ የሂሳብ ግኝት ወይም ደግሞ ፋይናንሻል ስቴትመንት ከዚህ ጋር ምን ማድረግ እንችላለን? ማዘጋጀት እንችላለን። ይሄኛው ጀስት እንደ ሰርቪስ ጊቪንግ ቢዝነስ ኦርጋናይዜሽን ተመሳሳይ ነው። ልዩነቱ ምንድነው? እያንዳንዱ ትራንዛክሽን ብቻ ነው ማለት ነው። በዚህ መንገድ ምን ማድረግ እንችላለን? ማዘጋጀት እንችላለን። ኤኒዌይስ ለዛሬ ይዤላችሁ የነበረው ቻፕተር 3 ፋንዳሜንታል አካውንቲንግ 1 አካውንቲንግ ፎር መርቻንዳይዚንግ ካምፓኒስ ወይም ደግሞ መርቻንዳይዚንግ ቢዝነስ ኦርጋናይዜሽን ይሄንን ይመስል ነበር። የገናኖ ቱቶሪያል ያልኩናችሁ ካላችሁ ገናኖ ቱቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰዎች ያድርሱልኝ። ባይ ባይ።